አሁን ኤርሚያስ ታውቃለህ ብለህ ትለኝ ሜዳው ላይ እንገናኝ አውቃለሁም አላውቅምም እኔ ሊቁ እኔ ደቂቁ አልልም ሜዳው ላይ እንገናኝ ከጴንጤው ኤርሚያስ ፊት ሜዳው ላይ እንገናኝ መጽሐፍ ቅዱስ አያውቅም ብለህ ያልከው ኦርቶዶክስ አንተ ብቻ ዲቤት ጥሪ ጥራኝ አቡነ አረጋዊ ቅዱስ ናቸው አይደል አዎ ጻድቅም ቅዱስም ናቸው በረከታቸው ላንተም አብረ ለማያምኑትም ምጸልዩ ትልቅ የቅዱስ አባታችን ናቸው አይ እኔ አልፈልግም እኔ እዛው አይ የበሳቸው ጸሎት ነው እየኖርክ ያለው ቀጥል ሌላ ጥያቄ እንቀጥልሽ ይሄንን የነፍስ መዳኛ አድርገህ እንድትቆጥር አደረገህና ሰይጣን እዚህ ላይ የሞተው የአብ ልጅ ኢየሱስንና የዳዊት ልጅ ኢየሱስን ሳታቀው የዘመን ቁጥር ያልቃል ነገ እንገናኝ ዮኒ ማኛ ቤት ማለት ነው ሰብካለው ጌታዬን በመንፈስ ቅዱስ ኃይል እውነትና ዮሐንስ ብለን አንጠይቀውም እውነቱን ጽፎት በሞቱ አረጋግጦት ሄዷል አሁን እኔ ዘመን ላይ ደርሷል የዘብዴዎስ ልጅ ዮሐንስ ተነስቶ ከሙታን አይሰብከም አሁን የኛ የማንጎፈሬ ስናበጥር ጥሪው ደርሶናል ጌታዬ ኢየሱስ ምስክር ሆናልኩ ጥሪው ደርሶኛል አባቶቻችንን የነካ እሳት የመንፈስ ቅዱስ እሳት ህይወታችንን ነክቶታል ነገር ይገመግማሉ ኖርማል እርግብ ዘንዶ ነው ስትል አዳምጠኝ ይሄን አውቄ ነው ማወራው ወንድም ይኸውልህ ይሄን አውቄ ነው ማወራው እኔ ርዕስ ጠብቄ ነው ማወራው እኔ አየህ ታዲያ እኔ 3 አመቴ ነው እንደ እርግብ በማንነታችን ወይ ብራዘር ወንድሜ እንደ ኧረ አዳምጠኝ አሁን የጠየቅኩ ጥያቄ ዘንዶ ሰውን ያገለግላሉ ያልኩ አዋልከኝ እሺ ማስረጃ ስጠኝ አልኩ እርግብ ኖህን እርግብ አገልግሎታል ስለዚህ ዘንዶ ሰው ያገለግላል አልክ ይሄ አያስኬድህም አልኩ ማያስኬድ ለምንድነው ሁለቱ የተለያዩ ነገሮች ስለሆኑ የኛ ርዕስ ዘንዶ ላይ ነው እንዴ በቃ ቆይ እሺ እርግብ ሰው ያገለግላል ብራዘር ከቢኒ ጋር አውራ ኖ አንተ ለምን ትወጣለህ አልቻልከውም ማለት ሎጂክ ስላጣ ነው የምትወጣው እኮ ለምን ቢኒ ጋር ኦሮ ሎጂክ ስላጣ እኮ ነው እርግብ ሰው ያገለግላል ያ ይታዘባል ሰው ካለ ኦሮ ሎጂክ ብራዘር እሺ ፓስተር ኖ ይታዘባል ሰው ይሄንን ስትናገር እድሜያችንን ቼክ ያደርጋሉ እሺ ካኔ ጋር አውራ ብራዘር ካኔ ጋር ተደማምጠና ይደለም ፌርሚ ጋር አውራ ያ ጥሩ ሐሳብ ነው ያነሳው ወንጌላውያን አማኞች ቤት ነው መተጠይቀው መጽሐፍ ቅዱስም ምናምን ሰዎች ጋር አዎ እርግብ በኖህ መርከብ ላይ አገልግሎት ሰጥታለች ምንድነው ምክንያቱ ብለህ ካልክ እሱ የእግዚአብሔር ሐሳብ ስለነበረ እርግብ በመጽሐፍ ቅዱስ በመንፈስ ቅዱስ ስለተመሰለ ጌታችን ኢየሱስ ክርስቶስ በዮርዳኖስ መጥቶ በተጠመቀበት ሰዓት ላይ ታላቁ ነብይ ዮሐንስ መንፈስም በእርግብ አምሳል ሆኖ መጥቶ በላዩ ላይ ያረፈበት ይላል እርግብ የዋህነት እና የመንፈስ ቅዱስ ተምሳሌት ነው በኖህ መርከብም ቢሆን ጌታችን በመስቀል በተዘመኑ በዮርዳኖስ በተጠመቀም ጊዜ እቺ እንስሳ መጽሐፍ ቅዱስነት የዋህነት ምሳሌ ናት የትህትና ምሳሌ ነው መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነው ጌታ በእርግብ ተመስሏል በእባብ ግን አልተመሰለም ኖ ጻድቅ ሰው ነው አዎ እርግብ አገልግሏለች ምንም ጥርጥር በእርግብ አገልግሎት ሰጥታለች ዘጋ የወይራ ቀንበጥ ይዛ መጣለች ውሃው መድረቁን የጥፋቷ መድረቁን ከምድር ላይ ለምልክትነት ይዛ መጣለች አሁን ከተጠየቃችሁት እሳት ጋር ማነው ምንድነው ከተጠየቀው እባብ ጋር ምንም የሚያገናኘው ነገር የለም ብራዘርዬ እርግብ የመንፈስ ቅዱስ ምሳሌ ነው ቀጥታ ነው የተጻፈው በአዲስ ኪዳንም በብሉይ ኪዳንም ምሳሌ ማለት ሪል ራሱ ማለት ነው እንዴ ብራዘር እኔ እሱን አሁን ለጠየቀው ምሳሌ ማለት ሪል ራሱ ማለት ነው እንዴ እርግብ በቃ ሙሉ በሙሉ እኔ የሚዩት ያረኩህ የምታወራው ከኤርሚያስ ጋር ነው አሁን ለጠየቀው ጥያቄ አጥጋቢ አይደለም ከዛ በላይ ሆድን የሚነፋ መልስ ሰጥህ አሁን ደግሞ መጣህና ሪል ምሳሌ ነው አይደለም ብለህ አትበለኝ ብራዘር ኦኬ መንፈስ ቅዱስ እንደዚህ ሁለት እንደ እርግብ ነው ተብሎ ሲባል የዋህነት ምሳሌ ነው ብያልኩ ምሳሌነቱ የዋህነት ነው ኦኬ እሱኛውን አሁን ትክክል መንፈስ ቅዱስኛውን ክንፍ ያለው አሞራ ነው አለ እንዴ የእናንተ እኮ ቤተክርስቲያን መንፈስ ቅዱስን የመሰለችበት በሰነፍ አሞራ በሰጎን ማለት ነው በሰጎን መሰላ አንተ ነህ ኤርሚ እንደዛ እያልክ ያለው አንተ ነህ
እርግብ መንፈስ ቅዱስ ነው እያልክ ያለው አንተ ነህ። እኔ ምሳሌ ነው እያልኩ መጽሐፍ ቅዱስ እኔ ነኝ እኮ የነገርኩህ ብራዘር። አንተ የታቀም እኮ እኔ ምሳሌ ነው። አንተ ግን ዘንዶን ሰይጣን ነው እያልከኝ። እኔ ሰይጣን አይደለም ምሳሌ። በዚህ ጉዳይ ዲቤት ተገባለህ ከኔ ጋር እዚሁ ጋር ደቂቃ እያዝልህ። ኖ ዲቤት አያስፈልገውም እኮ ይሄ አንተ ሪል ነው ዲቤት። ሜት አድርግ ያላልኩትን አትበል። እዚህ አንድ ሺህ ሰው ቁጭ ብሎ ማለት ነው። አንተ መጽሐፍ ቅዱስ ወዴት እንደሚገለበጥ እንኳን አታውቅም ብራዘር። ካልሆነ ታይ ትወርዳለህ። ችግር የለውም። እኔ አሁን ስድቡ አይደለም እኮ የተቸገርኩት። ታቹራት ዘርህን አሰልፌ ያስተምርሃለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ዝም ብሎ መጫወጫ መለፋለፍ አይደለም። ኦኬ፣ በእውቀት አውሩ። እሺ፣ ይህ የኖህን መርከብ ያገለገለች እርግብ የምን ምሳሌ ናት ነው? በመንፈስ ቅዱስ ምሳሌነት ተመስሎ ጌታችን በዮርዳኖስ በተጠመቀ ሰዓት ላይ ታላቁ ነቢይ ሰማያት ተቀደደ፣ መንፈስም በእርግብ አምሳል መጥቶ ሲያርፍበት አየ ይላል። እርግብ የምን ምሳሌ ነው? በኦርቶዶክስም በካቶሊካውያንም በእኛ ወንጌላውያን አማኞችም ሥላሴ አማንያን በተባልን የምን ተምሳሌት ነው ተብሎ የሚታመነው መጽሐፍ ቅዱስ ውስጥ? የዋህነት ነው፣ የመንፈስ ቅዱስ ነው። እኔ ነኝ ያልኩት ይሄንን አይደለሁም። በአምሳለ እርግብ እያለች ኦርቶዶክስ ለመልአክ ሰጥታለች። ለመንፈስ ቅዱስ የተነገረው ብታጣምመው ግን እርግብ የማን ምሳሌ ነው ብለህ ብትላት ኦርቶዶክስ በደንብ ትነግርሃለች። ብራዘር በደንብ ትነግርሃለች። መጽሐፍ አንብቡ። በጨበጣና በጫጫታ የሚሆን ነገር የለም ብራዘር። መጽሐፍ አንብቡ። ይሄ ቤት የወንጌላውያን ቤት ነው። በዘንዶ ግን የተጠቀመ ዘንዶን ለአገልግሎት የተጠቀመ ማንም ነብይ የለም። ብሉይ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። በመረጃ ውሃ ጥብላው ላይ ሰለቅበት ታያላችሁ። ያምጣ መረጃ። እኔ ደግሞ ዘንዶ በመጽሐፍ ቅዱስ ላይ በምን እንደተመሰለ በሕገ ልቦና፣ በሕገ ኦሪት፣ በአዲስ ኪዳን በምን እንደተመሰለ እናመጣለን። ኦኬ፣ ለምሳሌ አሁን ምድረ በዳው ላይ በሄዱበት ሰዓት ላይ እስራኤላውያን ከግብፅ ሲወጡ በጌታ ላይ አጉረመረሙ፣ በሙሴ ላይ አጉረመረሙ የእስራኤል ሕዝብ። ጌታም ተቆጣ። በምድረ በዳ በሄዱበት በነበረው በሱ መለኮታዊ ክብር ጠብቋቸው ጋርዷቸው ሲሄዱ በነበሩበት ምድረ በዳ ላይ ሲቆጣቸው በዛው ምድረ በዳ ላይ የነበሩ ነዘር እባቦችን አስነስቶ ያስነደፋቸው እና የሞቱት። ከዛው ደግሞ ከዛው ከህዝቡ መካከል ያስነሳው ታላቅ ነብይ ከነሐስ እባብን ቀረጽና በዓላማ ላይ ስቀለው አሉ በእንጨት ላይ። ወደ እርሱ ቀና ብለው ያዩ ይድናሉ ብሎ በታላቁ ነብይ በኩል ተናግሯል። ይሄም ተምሳሌነቱ ምንድነው? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 ላይ ተነግሯል። ሙሴ በምድረ በዳ እባብ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ይላል። ኦኬ፣ እዛ ጋር የተሰቀለበት ምክንያት ምድረ በዳው ላይ በምን ምክንያት ነው? ትራንስፖርቴሽን ነበር የተጠቀሟቸው። የጌታ ቁጣ ነው የመጣው በህዝቡ ላይ። መጽሐፍ አንብቡ። ውዳሴ ማርያምና ሰኔ ጎልጎታ አንብበ መተህ የእግዚአብሔርን ቃል ከጠጣና ከበላ ትውልድ ጋር አንድ አትመልሱም። አንድ ከዚህ በኋላ በዚህ ጉዳይ ላይ ጠንከር ያለ ሐሳብ አለኝ እኔ ብሎ የሚል ሰው ካለ ከኔ ጋር ዲቤት ያደርጋል እዚሁ ማለት ነው። ደቂቃ ተይዞልን ዲቤት ማለት ነው። አይ ውይይት ነው ብላችሁ ካላችሁ ለመማማር ከሆነ የምታውቁትን ያህል ንገሩን። ወንድሞቼም የሚያውቁትን ያህል ይነግሯችኋል። ኦኬ፣ መንፈስ ቅዱስ በእርግብ ተመስሏል አዲስ ኪዳን ላይ። ያቺ እርግብ በኖህ መርከብ ውስጥ አገልግላለች። እኛ እየጠቅን ያለነው እባብ ነው። እባብን ለትራንስፖርቴሽን አሁን የዚህ አቡነ አረጋ የተባለው ለትራንስፖርቴሽን የተጠቀመበት ኦኬ፣ ዶክመንተሪ ተሰርቶበታል። ከፈለጋችሁ ጥቂት ላሳያችሁ ዶክመንተሪውን፣ ከዛ ለወንድሞች ሰጣቸዋለሁ። ሌሎችም ስለገቡ ያው ኦርቶዶክሳውያን ስላሉ ይሄን ግን አንድ ነገር እንትን ሳታሳይ በፊት እያሳየክ እርግብ ብቻ ነው በመንፈስ ቅዱስ የተመሰለው ብዙ ነገር የተመሰላለን። ያው ከእንስሳ ጋር በተገናኘ ነው። ሌላ እንደ እባብ ልባሞች እንደ እርግብ የተባለበት ምንድነው? እሱ የተባለበት ሰይጣኑን እያለ አይደለም ማለት ልክ ነው። የእባብ ልባምነት ሙሴ የሰቀለው እባብ ሰይጣንን አይደለም ብራዘር። እኛ አሁን ሰይጣን ነው አይደለም እሱ ስለ ኢየሱስ ክርስቶስ አርስቱን ስፒሮስ ይወል አርስቱ
እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ብሎ ሲል እርግብ የዋህነት ምሳሌ፣ እባብ ደግሞ የልባምነት ምሳሌ ተብሎ የተባለውን እኛ ማናቅ ሰዎች አይደለም ወገን። አስጠቅሰው ነበረ እናውቃለን። መንፈስ ቅዱስን ምንም አይገናኝም። አትደርብ ስፒሮስ እንዴት እንደማይገናኝ ከፈለክ ዲቤት አይደለም። ኖን አመጣህና የኖን እርግብ ስለ መንፈስ ቅዱስ አወራ። ምንም ግድ የለም። አሁን እኮ ለነዳማመጥ ብራዘር ካልሆነ ወይ ዲቤት እንግባ። እሺ ያ ታንክ ዩ ዲቤትም እንግባ፣ ችግር የለብኝም እንግባ። እሺ ምንድነው ብለም ተረው ዘንዶ ቅዱሳንን ዘንዶ ያገለግላቸዋል ብሎ በሚል አርዕስት ባስቀመጥነው አርዕስት ጋር እንስሳ እንስሳ አይደለም። ይሄው አርዕስቱ እንስሳ እንዳለ አድምጠኝ። እኔ ስለ ዘንዶ ነው የጠየኩህ። ይሄው እንስሳና ሰው የተጣላው በኃጢአት ምክንያት እኩል አታውራ ስፒሮስ። ያንተ ችግር ሰው ሲያወራ እኩል ታወራለህ። አርዕስቱ ይሄው እየጠየቅን ስለሆነ ነው። ኦኬ አርዕስቱ ይሄው እንኳን ደህና መጣ። ዲቤት እንደው በጣም አይደል ይፈልገው። ኦኬ ቴንክ ዩ። አጠር ያለ ክሽን ያለ ለህዝብ እናቀርባለን ማለት ነው። ቅዱሳንን ዘንዶ ያገለግላቸዋል ጥያቄ ምልክት ነው። በዚህ ነው አርዕስት የምንገባው። ደቂቃ ያዙልን። ማንም ሰው ጣልቃ እንዳይገባ ጋይድ ለአገልግሎት ሲጠቀሙበት አናይም ብሎ የሚለው ደቂቃ የመጀመሪያውን ስንት ደቂቃ ያርግልን ስፒሮስ በስምምነት? በመጀመሪያ ያገለግላል የሚለውን ሁሌ ያገለግላል አይደለም። እርግቧን ሁሌ ያገለግላል። አንዱ የሚያገልግል ቅዱሳን ያገለግላል። እሱን እናወራበታለን። አጠቃላይ እንስሳ ምንም ብዙም አያስወራም። እንትን እኔ ከመጀመሪያው ከዛ ፍጥረት ጀምረን እሺ ቀጥሉ። ብቻ ሐሳቤን እናገራለሁ። 2 ደቂቃ አድርጉት። የምን 2 ደቂቃ አይሆንም፣ ዲቤት ነው። የምን 2 ደቂቃ በስርዓት 15 ደቂቃ የመጀመሪያ 15 ደቂቃ ሪባተል ምን 15 ደቂቃ እባብ ይታዘዛል አይታዘዝም ለሚለው እኔ አምላኬን ቃል ለመናገር 15 ደቂቃ ያንሰኛል። ያንሰኛል። አንተም ደግሞ 15 ደቂቃውን ተጠቀምበት። ሪባተል 7 ይሆናል። ከዛ ደግሞ ጥያቄና መልስ አውራ 15 ደቂቃ ጀምርና እኔ እቀጥላለሁ። አንተንም ጀምረው ቤት የመጣው አልጀምርም። ቀጥል አንተንም ጀምረው ስለሆንኩኝ አልጀምርም። እኔ ቤት የመጣው 15 ደቂቃ እንስሳ ለቅዱሳን ይታዘዛሉ አይታዘዝም? 10 ደቂቃ ይሆናል። በዛብህ። እሺ ጋይድ 10 ደቂቃ ቀጥል። ለእባብ ሲሆን 10 ደቂቃ ትሰጣለህ። ለጥምቀት ሲሆን ግን ደፍረት 30 ደቂቃ ለእባብ አሳነስኩ ባደለ ለእባቦቹ 30 ደቂቃ የሚጀምረው። እሺ ምን ያህል ደቂቃ ነው መውሰድ የፈለከው? 10 አልኩ 15 አልኩ። ይበዛል። ደቂቃ ራሱ ሲበዛ ነው። እሺ ስንት ደቂቃ ነው? ቅዱሳን የእግዚአብሔር ሰዎች እንስሳው ይታዘዝላቸዋል አይደል? እንስሳው ይታዘዝላቸዋል። አንዴ ስፒሮስ አንዴ ሚውት አድርገው። ቆይ ደቂቃ ማለት እንደዚሁ ቶሎ ወደ ሀሳቡ ላይ እንግባ። እኔ ቸኩያለሁ። ዲቤቱ ላይ ብሎ ተቀብሎኛል። እባብ ቅዱሳንን ያገለግላሉ፣ ዘንዶ ቅዱሳንን ያገለግላል ብሏል። እሱም መረጃ ያሳያል። ታውቃለህ ግን አካሄድ መጽሐፍ ቅዱሳዊ አድርገው ስትል ምን እያልክ ነው? የሌለ ነገር ነው። ከመጽሐፍ ቅዱስ አውጣና አስረዳ። በገድላት የሚባል ነገር የለም። ካለ ታሳየኛለህ። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ተአምራት መጽሐፍ ቅዱስ ላይ ብቻ አይደሉም። ኢየሱስ ክርስቶስ ስለዚህ መጽሐፍ ቅዱስ ላይ የለም እያልክ ነው ብራዘር? መጽሐፍ ቅዱስ ላይ የለም እያልክ ነው? ቆይ ብሩዬ፣ መጽሐፍ ቅዱስ ላይ የለም እያልክ ነው? ሳለው ግን መጽሐፍ ቅዱሳዊ አድርገው የሚባል ነገር አይሰራም። አንተ የፈለከውን ጥቀስና አይደለም የፈለከውን ጥቀስና እሺ ብራዘር አትጩ። የፈለከውን ከመጽሐፍ ቅዱስ ጀምርና የፈለከውን አትሊስት ግን ጀስቲፋይ ማድረግ አለብህ። መጽሐፍ ቅዱስም ላይ የገባህ እንዲህ ተብሎ ስለተጻፈ ያልክ ጀስቲፋይ ማድረግ ስላለብህ በቃ። ስለዚህ 10 ደቂቃ ሰጣለሁ። አሁን ላስጀምርልህ ነው። ጌት ሬዲ ሴት ጎ። በደቂቃው ተስማምተን 10 ደቂቃ እስካሁን ሲወራ የነበረውን ከሰማችሁ ዘንዶውን እንደ ሰይጣን አድርገው እያወሩ ነበር። ይህ ትልቅ ስህተት ነው። ዘንዶ እንስሳ ነው። እንስሳው ተጠቀመ ነው። ሲጀመር እንስሳ ለሰዎች ይገዛ ነበር። በኃጢአት ምክንያት ነው እንስሳ ሰው እየፈራ እንስሳም እንትን የሆነው አውሬ የሆነው ማለትም ከሰው ጋር ጥላ እንትን ያለው
ቅድሳን በእግዚአብሔር በኢየሱስ ክርስቶስ በጸጋው የዳኑት እንስሳን ሳይሆን ተራራንም ማዘዝ ይችላሉ። ይሄ መጽሐፍ ቅዱስም ይናገራል። የግድ መጽሐፍ ቅዱስ ላይ ካልተጻፈ የሚለው ይሄ የእናንተ ትምህርት ነው። ጌታችን ኢየሱስ ክርስቶስ ተአምር አማኞች እንደሚሰሩ ይናገራል። እባብን ትይዛላችሁ ምንም አትሆኑ አይደለም ቅዱሳን ዘንዶን እንደዚሁ አስተምሮ ሚይዘው አለ። ከዱር አራዊት የቤት እንትን የሚያደርገው አለ። ትልቁ የከበደኝ ነገር ግን እርግብ መላክ ትችላለች፣ ግን ዘንዶ መታዘዝ አይችልም ለቅዱሳን። ይሄን ከየት አመጣችሁት? ኖ እርግቡን ላከ ተብሎ መንፈስ ቅዱስ የሚለው መጣ። መንፈስ ቅዱስ አይደለም የተላከው፣ እንደ እርግብ ነው የሚለው ዮሐንስ ጌታን ሲያጠምቅ እንደ ማለት እርግብ ነው ማለት አይደለም። ኖ የላከው ግን እርግብ ነው። ኖ ደግሞ እንስሳቱን ሲያስገባ ሁሉም እንስሳት ታዞለት ነበረ መርከብ ውስጥ ሲገባ። ይሄንን እንዴት ነው የምትሉት? ጌታችንም ራሱ በነሐሱ እባብ ተመስሏል። ዮሐንስ አምጥቶታል። ልክ ሙሴ የነሐሱን እባብ እንደሰቀለው እንደዚህ ኢየሱስ ክርስቶስ እንደሚሰቀል ብሎ ይሄንን አምጥቷል። ራሱ ጌታችን ደግሞ እንደ እባብ ልባሞች እንደ እርግብ ሁለቱም እዚህ ጋር ይመጣሉ። የዋህ ሁኑ ይላል። ስለዚህ እንስሳውን ያመጡና አጋንንት ሰይጣን እያሉ ሲያወሩ ነበር። ይሄ ትልቅ ስህተት ነው። ስለዚህ ቅዱሳን ከእግዚአብሔር ጋር ግንኙነት ያላቸው እንስሳም ይታዘዝላቸዋል። ታምሩ ይሄ እውነት እሱን እየተከራከርኩ አይደለም፣ ግን እንስሳ ይታዘዝላቸዋል። ቅዱሳን ለቅዱሳን እንስሳ ይታዘዛል። የኔ ሐሳብ ይሄ ነው። አይደለም እንስሳ ተራራ ራሱ ይሄንን ተራራ ምንድነው ቅድምም ዕብራውያን ሲጠቅሰው ነበር። አይታዘዝም የሚል ካለ እዚሁ ጋር ከመጽሐፍ ቅዱስ ጠቅሰው እንትን ይሉኛል። አመሰግናለሁ። ስቲል 6 ወደ 7 ደቂቃ የሚሆን አለ። ጨርሳል። ስጠው ለ17 ደቂቃ ያውራ። በጣም ጥሩ። ኤርሚያስ 17 ደቂቃ አለ። የሱንም 7 ደቂቃ ስላልተጠቀመበት ሰጥቻለሁ ላንተ። እሺ ቴንክ ዩ። ሪካርድ ያርጋችሁ ስላለ ወገኖች ተባረኩ። ቀጥላለሁ በጌታዬ በኢየሱስ ክርስቶስ ቅዱስ ስም። መጽሐፍ ቅዱሳችን እንግዲህ እንደምታውቁት ከሰው ልጅ ውድቀት ፍጥረት ከተፈጠረ በኋላ የሰው ልጅ አምላኩን እግዚአብሔርን ቃል ተላልፎ ከወደቀበት ጊዜ ጀምሮ ለውድቀት ምክንያት የሆነው በዋነኛነት ሰይጣን ቢሆንም ሰይጣን በቀደመው ዓለም ማለት ዓለም ሳይፈጠር በነበረው ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ ይላል። ወደዚህ ዓለም ከመግባቱ በፊት በየት ነበረ ማለት ነው? በመላእክት ዓለም ነበረ ኃጢአት። ያ ኃጢአት ምን ነበረ? በእግዚአብሔር ላይ የተነሳ አመጽ ነበር። እሱን የሚያስነሳው ከመላእክት ወገን የነበረው ሳጥናኤል የተባለው የቀደመው ዲያብሎስ ማለት ነው። በዛ ነበረ እሱ ወደዚህ ዓለም ሲገባ የገባው። ወደ ዓለም ሲገባበት የገባበት መንገድ ሰውን ለማሳት እናታችንን ሔዋንን ለማሳት ምርጫ አድርጎ የተመረጠበትና በኤደን ገነትም በእባቡ ላይ ሆኖ ሰይጣን እንዳሳታት መጽሐፍ ቅዱስ በግልጽ ይነግረናል። ይህንን መጽሐፍ ቅዱስ ገልጬ ለማሳየት ምናልባት ጊዜን መጠቀም እንዲኖር ብዬ ነው። በጣም ብዙ ማወራው ስላለ በአምላኬ በእግዚአብሔር ቃል ቴንክ ዩ። ዘፍጥረት መጽሐፍ ምዕራፍ 3 ላይ አምላካችን እግዚአብሔር ቃል እንደሚናገረው እንደዚህ ይላል። እባብም ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ይሄ ተንኮለኝነቱ ነው። በኋላም እንደ እባብ ልባሞች ሁኑ ብሎ የሚለው ቃል በኋላ ላይ እንገናኝ ሜዳው ላይ ኦሬዲ ስለጀመርክ ማለት ነው። ቴንክ ዩ። ኦኬ ይሄንን ቃል ለማሳየት እንደዚህ ይላል። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር፣ ክፋትን የተሞላ ማለት ነው። ሴቲቱም በሆኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ሁሉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ሴቲቱን አላት
ሞትን አትሞቱም ማለት አውሬው ምን ነበረ እንስሳው ምን ነበር ይላል ክፉ ነበር በቃ ከፈጠረው የእግዚአብሔር ቃል ነው የሚናገረው በዚህ ክፉ ላይ ደግሞ ክፉ የሆነ ሰይጣን አደረበት ኦኬ ስለዚህ የቀደመው እባብ የተባለው ዲያብሎስ ክፉ ነበር ከመጀመሪያውም ሲፈጥረው እንስሳው አውሬ ነው ብሎ የሚለው ይሄው እግዚአብሔር አምላክም ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል ተንኮለኛ ማለት ቅዱስ ማለት አይደለም ኦኬ ስለዚህ ይሄንን እባብ ተጠቅሞ የቀደመውን አዳም አባታችን የሰው ዘር ወደቀ ማለት ነው ከእግዚአብሔር ዓለም ተለየ ጋን የግድ ጥቅስ መጥቀስ አይጠበቅብኝም ታውቃላችሁ የአምላኬን የእግዚአብሔርን ቃል ነው ማወራው የምናገረውን ካፌ የሰማችሁ መጠቅሰው ጥቅስ ካለ እሱን ሄዳችሁ ቼክ ማድረግ ትችላላችሁ እሺ ጊዜ ለመጠቀም መጽሐፍ 18 ማሳየት የለብኝም ዲቤት ነው እናጎ ቴንክ ዩ ስለዚህ ሰው ከወደቀበት ጊዜ ጀምሮ ሲወድቅም ራሱ በሰይጣን በእባቡ ላይ ተንኮለኛ በሆነው አውሬ እግዚአብሔር ሲፈጥረው ተንኮለኛ አድርጎ የፈጠረው አውሬ አለ እግዚአብሔር ሲፈጥራቸው ጥበብን የከለከላቸው እንስሶች አሉ ለምሳሌ ሰጎን የምትባለው በኢዮብ መጽሐፍ ምዕራፍ 39 ላይ ሰጎን እግዚአብሔር ጥንቱን ሲፈጥራት እንደ ቁመቷ እንደ አንገቷ አርዝመት እንደ ቅልጥሟ አርዝመት አይደለም ጥበብን ከልክሏታል ይላል የአምላክ የእግዚአብሔር ቃል ማለት ማስተዋል የሌላት ከምድር በራሪ ከሚባሉ እንስሶች ውስጥ ማስተዋል የሌላት ናት ስለዚህ ሲፈጥራቸው ግማሾቹ ተንኮለኞች ግማሾቹ ማስተዋል የጎደላቸው እንደነ ሰጎን ማለት ነው አንዳንዶቹ ደግሞ ሲፈጥራቸው ደግሞ የዋህነት ምሳሌ ያለባቸው እንደነ እርግብ ማለት ነው አየ መጽሐፍ ቅዱሳችን የትኛው እንስሳን እግዚአብሔር የፈጠረውን ሲፈጥር የትኛውን ጥበብ እንደከለከለው የትኛውን ተንኮለኛ እንደሆነ ያውቃል የተፈጠረው ፍጥረት ማለት ነው ስለዚህ አሁን ወደ እባቡ ስመለስ ቅዱሳን ሰዎች ማለት ከአቤል ጀምሮ ማለት ነው ከዘፍጥረት ከአቤል ጀምሮ እስከ መጨረሻው ይሄ ዓለም ላይ እስከሚቀረው ሰው ድረስ ያሉ የሚኖሩ ወደሞ አሁን እኛ እስካለንበት ድረስ ይልበል አሁን እኛ እስካለንበት ከአቤል ጀምሮ እስካሁን እስከኛ እስካለንበት ድረስ በሕገ ልቦና በሕገ ኦሪት በሕገ ወንጌል ቅዱሳን ተብለው የተጠሩ በመጽሐፍ ቅዱስ ላይ እግዚአብሔር ቅድስናቸውን ይመሰከራላቸው እነሱም ጌታን በቅንነት ያገለገሉ ነቢያት እግዚአብሔር አበው ቅዱሳን እናቶች እንደዚሁም ቅዱሳት ሐዋርያት የተባሉት በሙሉ በመድር ላይ የነበሩ የአምላክ አገልጋይ የነበሩ ሰዎች አንዳቸውም በእባብ በዘንዶ አገልግሎት ተሰጥቷቸው አያቅ የለም ምክንያቱም ተንኮለኛ አውሬ ነው ሰይጣን የተጠቀመበት እንስሳ ነው ግን ተንኮለኛ ነው ኦኬ ይህ እባብ በብሉይ ኪዳን ነቢያት ውስጥ አንዳቸውንም አላገለገለም አንዳቸውንም ማገልገል ማለት አሁን አቡነ አረጋዊ በኋላ ስፒሮስ ለመመለስ መጥቷል ስለ አቡነ አረጋዊ ስለሱ ሁሉ ጠይቀዋለሁኝ ገድሉን ያውቃል አልጠይቅም ብሎ አይልም ዲቤት ነው የገጠምነው ኦኬ እነዚህ ቅዱሳን አባቶች የተባሉት አንዳቸውም በየትኛውም ቦታ ላይ በዘንዶ በእባብ አገልግሎት ሰጧቸው ታላቁ ነብይ ሙሴን ወደ ሲና ተራራ ላይ እባብ ይዞት ተጠምጥሞበት ወደ ተራራው ጫፍ ላይ ወጣ አይልም ታላቁ ነብይ ኤልያስን በእባብ ተጠምጥሞ ወደ ሰማያት አረገ አይልም ታላቁን ወንጌላዊ ፊልጶስን ሐዋርያ ሥራ ላይ እሱም በእባብ ተጭኖ በእባብ መንፈስ በዘንዶ መንፈስ ሆኖ ከሰማርያ ወደ ጋዛ ወረደ አይልም ለምን ከቦታ ቦታ በመንቀሳቀስ ያገለገሉ ሰዎች ስለነበሩ በተለይ ሁለቱ ኤልያስና ፊልጶስ የአዲስ ኪዳኑ ሰባኪ ወንጌላዊው ማለት ነው ከጋዛ ከሰማርያ ወደ ጋዛ ሰርጥ ተነጥቋል በምን በእግዚአብሔር መንፈስ ማለት ነው እንጂ በእባብ አይደለም በዘንዶ አይደለም በዘንዶ እየጋለበ አይደለም ከሰማርያ ወደ ጋዛ ያወረደው ኤልያስ ሲነጠቅ ታላቁ ነብይ በእሳት ሰረገላ ነው የተነጠቁት አምላክ እግዚአብሔር ዛሬ ጌታን ከላህ ላይ ይወስዳል አሉት በቤተል የነበሩ የነቢያት ልጆች ማለት ነው አምላክ እግዚአብሔር ነው የሚወስደው ነው ያሉት ከዛስ እንደጠፋበትም ደሞ ሲያቅ የአምላኩ የእግዚአብሔር መንፈስ ነጥቆ ከሱ የሆነ ቦታ ላይ ወስዶ ጥሎታል ማለት ነው ብለዋሉ ስለዚህ በእስራኤል ልጆች ታሪክ ውስጥ የእግዚአብሔር ሕዝብ ነውና እስራኤል የእግዚአብሔር መንፈስ ሰዎችን ከቦታ ወደ ቦታ ነጥቆ እንደሚወስድ ይታወቃል እባብን ግን አልተጠቀመም የብሉይ ኪዳን ነቢያት ላይ እንደዚሁም ቅዱሳን አበውንም አብርሃም ይስሐቅ ያዕቆብ ወደ ኋላም ከተመለስን የነገደ ሴም ላይ የወጡ ከአቤል ጀምሮ ያሉት ማለት ነው አቤል በል ሴት በል ቃይናን ሄኖስ መላሌል ያሬድ ማቱሳላ ያሬድ ሄኖክ ኖህ ላሜህ
እነኝን አባቶች ጠርተህ በእባብ በዘንዶ በትራንስፖርቴሽን እንደ አቡነ አረጋዊ እየጋለቡ መጡ ተብሎ ጅብ እንደሚጋልብ ቃልቻ በእባብ እየጋለቡ መጡ ብላችሁ የምትሏቸው እባብ ላው ላይ ተጠምጥሞበት ያለውን አይነት አገልግሎት እባብ በእግዚአብሔር መንግስት ውስጥ እግዚአብሔር መንፈሱን ያሳደረባቸውን ነቢያት እግዚአብሔርን ወይ ደግሞ የአዲስ ኪዳን ሐዋርያትን እንዲህ አይነት ትራንስፖርቴሽንም አገልግሎት ምንም አይነት ነገር አልሰጠም። እሱን ጥያቄና መልስ ላይ ስንመጣ እንገናኛለን። ኦኬ መጽሐፍ ቅዱሳችን በግልጽ የሚነግረን የምን ምሳሌ ናቸው? መጽሐፍት ላይ የተጻፉ እንስሶች አሉ። ለምሳሌ ቅድም እንደጠቀስኩላችሁ እባብ የተመሰለበት አለ በመጽሐፍ ቅዱስ ላይ። ተንኮለኛ ነው። ተንኮለኝነት የማምሳሌ ነው፣ የሰይጣን ነው። የቀደመው እባብ ዲያብሎስ የተባለው በራእይ መጽሐፍ ምዕራፍ 12 ላይ፣ ዘፍጥረት መጽሐፍ ምዕራፍ 3 ላይ፣ በተለያዩ ቦታዎች ላይ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ፈታኝም ቀርቦ ይላል፣ ወደ ጌታ ማለት ነው። እንደ ተራበ አውቆ ቀረበ ይላል። ስለዚህ ምንድነው ማለት ነው? እባብ የማን ምሳሌ ነው ማለት ነው? የሰይጣን ማለት ነው። ክፉ ነው፣ ሲፈጠርም ራሱ ክፉ አውሬ ነው። የእግዚአብሔር ቃል ነው ክፉ አውሬ ነው ያለው፣ ደግ አውሬ አይደለም። እባብም ይሁን ዘንዶ ደግ አውሬ አይደለም። ገራገር ነው ብለህ የምትለው አውሬ አይደለም። እንደ ቆዳው ቢለሰልስም ተንኮለኛ ነው። ኦኬ ተንኮለኛ ነው። እንደ ምሳሌ የተጠቀምኩት ሰጎኗስ ማስተዋል የጎደላት ጥበብን የከለከላት ማለት እንስሳ ናት፣ በራሪ ነፍሳት፣ አውሬ እንኳን አትባልም። እርግብስ የዋህነት ነው። የእግዚአብሔር ቃል የሚናገረው ይሄንን ዘፍጥረት መጽሐፍ ምዕራፍ 3 ስለ እባቡ ተንኮለኝነት፣ በኢዮብ 39 ላይ ስለ ሰጎኗ ጥበብ የጎደላት ሰነፍ አሞራ መሆኗን፣ እንደዚሁም በወንጌላቱ ላይ እርግብ የዋህነት ምሳሌ መሆኗን ሲናገር እንደ እርግብ የዋሆች ሁኑ፣ እንደ እባብ ደግሞ ልባሞች ሁኑ። ሚንስ ማለት ምን ማለት ነው? እባብ ልባም ነው የተባለበት በምን ጉዳይ ነው? ጌታ ይህን ብሎ ሲል በምን እያለ ነው? ኦኬ ዘፍጥረት መጽሐፍት ላይ እርግብ ኖህ መርከብ ውስጥ ገብታ አገልግላለች። ለአገልግሎትም ቁራ ልኮታል። ቁራው አልመጣም፣ በሄደበት ቀረ። ኦኬ ኖህ ቁራ ልኮታል ከመርከቡ ማለት ነው፣ አልመጣም። የተላከበት ምክንያት ምን ነበር? ውሃው እንደደረቀ ለማየት ነበር የተላከው፣ አልመጣም። እርግብን መጨረሻ ላይ ላካት፣ የወይራ ቅንጣቢ ይዛ መጣች ይላል። ኦኬ እዛ ጋር መንፈስ ቅዱስ ነው አላልኩም። ኦርቶዶክሳውያን አንዱ ከሚታወቁበት ምስራቃውያንም ኦሪየንታሉ ውሸት ይዋሻሉ። ቁጭ አድርገው ነው የሚዋሹን። ቆንጆ ውሸታሞች ናቸው፣ ከስፒሮስ ጨምሮ ማለት ያላልኩትን ቅድም ሲል ነበር። ኤርሚያስ ወደ እኔ ሜት አድርግ ቴንክ ዩ ስንሰጥ ታወራለህ። ሜት አድርገው ስንሰጥ ታወራለህ። እሺ እኔ በቃ ተሟጋቹ የውሸሻ ማለት ነው። ይዋሻል። ቅድም እኔን ቁጭ አድርጎ ሲዋሽ ነበር። እኔ አሁን እሱን ስነካው ትዋሻለህ። ቆንጆ ውሸታሞች ናችሁ ብዬ የምለው አዎ ቆንጆ ውሸታሞች ናችሁ፣ ትዋሻላችሁ። መጽሐፍቶቻችሁ ትዋሻሉ። ዲቤት እንቅጠም ብለህ ፈርጥጠህ ወጣ። አንተ እፊቴ ቆመ ይሄንን አይደለም ሌላ ሊቅ እንኳን ጠርተህ ምንም ኦርቶዶክስ ተብሎ ሲባል ውሸታም ነው ተብሎ እንዲባል አይነት እንድንል የሚያደርግ አይነት ድርጊት አንተ ስትዋሽብኝ አልነበር እንዴ? እኔ ላይ አዋይ ለዲቤት የሚመጥ ነው አይደለም። አንድ በትልቁ አድርገኝ ያ ቴንክ ዩ። ይሄን ሰው ለዲቤት ብላችሁ አትጡ። ቄስ መምህር፣ አሁን መምህር ወይ ሐዋላሸት ቅድም ገብቶ ነበር። እንደ መምህር የሐዋላሸት የኦርቶዶክስ መምህራ እንደነሱ ካሉ ዲቤት ይገባሉ። መንፈስ ቅዱስ በኖ መርከብ ላይ በእርግብ አምሳል መጣ ብዬ አላልኩትን እዚህ ቁጭ ብለህ ነው እኔ ላይ ዋሻው። ስለዚህ ቆንጆ የውሸታም አንተ እንጂ እኔ አይደለሁኝ። መንፈስ ቅዱስ በእርግብ አምሳል የመጣው ኢየሱስ ላይ እንጂ ኖ መርከብ ላይ አይደለም ብዬ ነው የተናገርኩት። ይህን ስናገር ትሳደባለህ ብለህ ትላለህ። ቻለው እዚህ ቤት ስትገባ በከብት መርፌ ነው ይሄን የጽድቅ እውነት የምነግርህ ማንም ሰጠህ ማለት ነው። ኦኬ እቺ ማስታወቂያ ስሙልኝማ ወገኖች፣ እዚህ ያላችሁ አንድ ሰዎች እና ልተባበሩ ፈልጋለሁ። አስቀድሜ ወንድሜ ዜዶን በጣም እጅግ አድርጌ አመሰግናለሁ። ዜድዬ ማለት አሁን ትልቁ ላይ የማደርገው ወንድም ማለት ነው። በጌታ ወንድማችን ደግሞ የጌታ አገልጋይ ነው። በአዲስ ኪዳን ካህናት ቤተክርስቲያን ከወንድማችን ከአገልጋይ ዮኒ ጋር የሚያገለግል እጅግ የተወደደ ወንድም ነው። ወንጌል ስርጭት በጣም ይወጣል። በጣም ጌታ እግዚአብሔር ዘመኑን ይባርክ። ደግሞ ተጓዳኝ ደግሞ እንደዚህ አይነት ነገር አሁን ቀጥዬ የማሳያችሁን ቪዲዮ አይነት ስራልኝ ብዬ ስለው እንደዚህ አድርጎ ሰርቶልኛል። እኔ ይህንን አሰራር አላቅበትም። ስለዚህ የሰሩ ሰዎች እንደዚህ እግዚአብሔር አምላክ ይባርካችሁ ማለት ተገቢ ነው። ዳግሻዬ ልክ ማስታወቂያ ጽሁፍን እንደሚሰራልኝ ወንድምነት ደግሞ አንዳንዴም እንደዚህ ስራልኝ ብዬ ስለው ይሰራልኛል። ተባርኩ። ምንድነው ማስታወቂያ? ኤርሚያስ ነገር አታራዝም ጋይድ። ኦኬ ስሙት።
በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሰላምታ ይበያላችሁ። ቤት ደርሳችሁ ነገ እሁድ በዮኒ ማኛ ቤት ከምሽቱ 3 ሰዓት እሁድ በኢትዮጵያ ከምሽቱ 3 ሰዓት የፈሩትን አርዕስት አሁን ከዛው ከኢትዮጵያ ኦርቶዶክስ ቤተክርስቲያን በፒክቸሩ ላይ የምታዩት ወንድሜ ዲያቆን ስዩም እሱ በዚህ ጉዳይ ላይ ከኔ ጋር ዲቤት ለማድረግ ጥሪ አቅርቦልኛል። እኔም ጥሪውን ተቀብዬ ጌታ እግዚአብሔር ይባርክ ወንድምነት ቴዶዬ ለወደፊት ሲሰራልኝ ትንሽ እንትኗ ከበኋላ ያለችውን ባክግራውንዷን ድምጿን እሷን ቀንሳት እንደው በዚህ ምክንያት ካሳሰብከኝ ማነው ካስታወስከኝ አንዳንድ ቪዲዮዎች የምንፈልጋቸው ቪዲዮዎች አሉ። በተለይ የኛ የወንጌል አማኞች እንደነ አጋፔ እንደነ ቤኪ ሌሎችም አላችሁ በጣም ብዙዎች አሁን ስማችሁን ማላስታውሰውና ማልጠራው ግን ማቃችሁ እንደዚህ አይነት ቪዲዮዎችን ስታገኙ ከበስተኋላ የሳቅ ድምጽ የምናምን ነገር ድምጽ የምትጨምሩ ሰዎች መቀነስ የሚቻል ከሆነ ወይ ትንሽ ቀንሱት። ድምጹ ከኋላ ባክግራውንዱ ላይ የሚጨምሩት የሚናገሩት ሰዎች እንዳይሰማ ድምጹ ይዋጣል። ድምጹን ለመረጃ ስንፈልገው ሳቅ ነው የሚሰማው። እንደው ፕሊስ በዚህ አጋጣሚ እናንተ ቪዲዮዎችን ቆራርጣችሁ በፔጃችሁ ታስቀምጣላችሁ። እስ ወንደርፉል በጣም ጌታ እግዚአብሔር ይባርካችሁ። ግን ድምጹ እንዲሰማ ለህዝብ መረጃ ስለሆነ ወይ እናንተ ያን ድምጹን ያርጋችሁት ካለቃችሁ በኋላ እዚህ ሶሻል ሚዲያ ላይ ለምናገለግል ድምጽ ባክግራውንድ ያልቀላቀላችሁበትን ለኛ በውስጥ ሼር አድርጉን። የምንፈልገው መረጃ ስለሆነ ይሄ ለነ ኤርሚ ይጠቅማል፣ ይሄ ለነ ዳኒ ለነ ቤካ ለነ ብርክዬ ለነ ዳጊ ይጠቅማል ብላችሁ ካላችሁ በውስጥ ላኩልንና እናንተ የሳቅ ያለው ልቀቁት። እኛ ግን ፐብሊክ ላይ ስናወጣው እንዲሰማ የሳቁ ከበስተኋላ ጫጫታ ሳቅ ምናም ነገር ፌዝ ምናም እሱ ተውት። እሱን እኛ ድምጹን የምንፈልገው ትክክል የተናገረው የአገልጋዩ ድምጽ እንዲሰማ ማለት ነው። ዜዲያውን ጥሩ አድርገዋል። ትንሽ ግን ለወደፊት ከኋላ ያለውን ነገር ቀንሰው ድምጹን ማለት ነው። ጌታ እግዚአብሔር ይባረክ። ኦኬ። ስለዚህ አሁን በዚህ ሰዓት ላይ እዚህ ተናገሩነቱን ፔጅ ላይ አስቀምጨዋለሁ። ይሄንን ቪዲዮ ግቡና ሼር ኮፒ ሊንክ አድርጉት። ቀደም 3ኛ ትኩሳት 2ኛ ትኩሳት ስትሉ የነበራችሁ ሰዎች ስርዓት ያዙ። ለምን 10 ትኩሳትና 100 ትኩሳት አይነሳም እዚህ ሶሻል ሚዲያ ላይ? ጠሪ አክባሪ ነው እንደ ኤርሚያስ በቃ አንተ በተጠራህበት ቤት ነው እንደምትሄደው ካልከኝ አዎ ሄዳለሁ። የወንጌል መልእክተኛ ስለሆንኩ ሄዳለሁ። ኦኬ። ይሄን ጥሪ ያቀረበልኝ ልደተ ቃል ነበር የዛሬ 2 ዓመት 2003 ማለት ነው። እና እሱ ግን በኋላ አጥፋለ የቱ ጋር እንደሚያዋጣ ይቅርብህ ልደተ ቃል ይቅርብህ። ከዚህ ሰውዬ ጋር እሱ ጋር አትቅረባክ ግድ የለም። እሱ እንደሆነ እኛ ያላነበብናቸው መጽሐፍቶቻችንን አንብቧቸዋል። ለዛ ያዋጣን ትርፍና ኪሳራውን ቁጭ ብሎ አስቦ ብልጣ ነው እሱና ማነው አክሊለ በጣም ብልጦች ናቸው። ነገረ መስቀሉ ተብሎ የሚባለው የመስቀሉ ነገር ቤተክርስቲያኒቱ የምታምንበት የአደባባይ በዓላት ከሚባሉት አንዱ ጥምቀትና በዓል ማነው ጥምቀትና መስቀል ነው። እንዴ ወገብ እስኪ ጎብጥ ድረስ ምንጣፍ የምታዘምጥፍለትን በዓልማ እዚህ መተህ መናገር አለብህ። አንተ ታዲያ ምኑን ኦርቶዶክስ ሆንከው? ስለዚህ እንደ ወንዶቹ ጥሪ ያቀረበልኝ እሺ ልደት እየተቀበያለሁ። ግን ካወጋን አይቀር መጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱ የተጻፉ መጽሐፍቶች አሉ። እነሱን ሁሉ እናነሳለን ብዬ ስል የለም ያመኛል። እሱ ላይማ ነገ ያመኛል አለ። የዲቤቱ ቀን ያመኛል አልመጣም፣ ሽቅብ ስለሚለኝ አልመጣም አለ። እኔ ደግሞ እንድትመጣ ፈልጋለሁ። እየጠቀለልኩ አጎርሳለሁ ከመጽሐፍ ቅዱስም ከራሳችሁ መጽሐፍት። አዎ ስለዚህ እሱም ቢያለ ማለት ነው። ዲያቆን ስዩም ስላቀረበልኝ አሁን እዚህ የምፈልገው ወንድሞች ግቡና ኮፒ ሊንክ ሼር ሪፖስት አድርጉልኝ በየፔጃችሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያድነን መስቀል ነው፣ መስቀል የነፍሳችን መዳኛ ነው ብለው ያሉትን ማለት ነው። ከዲያቆኑ ጋር ስናወራ ታየዋለን። ሰግር ለአብ ወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሰለሱ በአካላት ወይተዋሐዱ በመለኮት ሰግር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግር ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ የሚለው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ ብለው ያሉትን እናየዋለን። አንተ ፈንዲሻን ይዘህ ቁጭ ብለህ ቡናን እየጠጣህ ማየት ብቻ ነው ቀጥታ ስርጭት። ጸጋ ይብዛላችሁ። በደንብ ሼር አድርጉት። በመድኃኒዓለም እንደዚህ ያላችሁማ ሰው አይመጣም እያላችሁ አትዝጉ እንጂ ምን ማለት ነው? ይመጣል አንበሳ እንደዛ ነው ማለት ያለባችሁ። እኔ እንኳን አልመጣም ኤርሚ መሄድ አለብህ አንበሳው በርታ እንጂ እንዴ ምን ማፈግፈግ ነው? ጴንጤኔ ብለህ ያዙ ይልቀቁ እንደዛ ነው ማለት ያለብህ። አይመጣም ትላላችሁ እንዴ እናንተ? ይመጣል። በጣም ታማኝ ወንድም ነው እንዴ
ጥሪ አቅርቦ አይቀርም እንደ ደሜ ማለት ነው። የደምረው እኮ እንትን እኮ ነው የሆነው ምልህ ነጎድጓድ የቀላቀለ ዝናብ ጥሏል አሉ ናዝሬት አካባቢ። ፕሮቴስታንት ገለባ ነው ትላላችሁ እኮ ትመጡና ደግሞ ኦርቶዶክሳውያን እኔ ፊት ወደ ፕሮቴስታንት ገለባ ነው ምን ያውቀና እግዚአብሔርን ቃል እነሱ አዳራሽ ተሰብስበው ኢየሱስ ጌታ ነው ከማለት ውጪ ምን ሞያ ያላቸውና አንቺዬ ትልልኛለህ እዛ ቁጭ ብለህ ና ገባና ገጠም ብዬ ስልህ ደውሉለት እንዳይገባ እንደው በወላዲት አምላክ እንደው በወላዲት በአቡነ ሐራ ይዤዋለሁ እንዳይገባ ይሄንን ነገር ይሰርዝ እያልክ ትደዋወላለህ። 4 ቦታ እኮ ነው ላይቭ የከፈቱት የዛን ቀን ሲሶ እዚህ ከፍቶ እኔና ደምረውን ይጠብቅልሃል። ደምረው እዛ ከፍቶልሃል። ፈቅ ብሎ ጋዲሳ ከፈተ። እዛ ደግሞ አኪሊል ከፈተ። ለምን ህዝቡን እንበትነው? ህዝቡን የሚያወሩትን እኮ ብራዘር ኪሳቸው ውስጥ ምን ያህል ገንዘብ እንዳለ መረጃ ማግኘት እንፈልግ ስራቸው ሰዎች አሉ። በጉዳዩ ላይ መቼ ተናገርኩ? አድፍጬ እየጠበቅኩ ነው አልኩህ። አድፍጬ የነሸጡ ጥሩኝ የዛን ቀን እግሬ እስኪሰባበር ነው ሮጬ የምመጣው በእግርም ቢሆን ማለት ነው። እግሬ እስኪሰባበር አሁን ኤርሚያስ ታውቃለህ ብለህ ትለኝ ሜዳው ላይ እንገናኝ። ሜዳው ላይ እንገናኝ። አውቃለሁም አላውቅምም እኔ ሊቁ እኔ ደቂቁ አልልህም። ሜዳው ላይ እንገናኝ። ከጴንጤው ኤርሚያስ ፊት ሜዳው ላይ እንገናኝ። መጽሐፍ ቅዱስ አያውቅም ብለህ ያልከው ኦርቶዶክስ አንተ ብቻ ዲቤት ጥሪ ጥራኝ። የአንድ ሰፊ ምላስ ያለው ቢንያም ነው የሚባለው ሰውዬ ከሱ ጋር ሆኖ ማለት ነው። እሱንም አንድ ቀን አግኝቼዋለሁኛው ማለት ነው። አያውቃትም ኤርሚያስ ኦርቶዶክስን የት ያውቃትና ብሎ ስላሉ እንደው ሊቀ ሊቃውንት ደምረው ዛ ሀገረ ወግዳ የተሰቀለ ጣሳ ባየበት ቤት ጠላ ለመጠጣት ናዝሬት ውስጥ እንደመግባት አይደለም ዲቤት መግባት። ደግሞዋለሁ የተሰቀለ ጣሳ ባለበት ቦታ ላይ ጠላ ለመጠጣት ተደብቆ እኛው ጋር ሙሉ ወንጌል ሆኖ ተደብቆ እንደሚጠጣ አይደለም። ቤተክርስቲያን ስታቀበት ጠራቸው አገሰሰችው እና ስርዓት ያስብላ ስትለው መጣና ሶሻል ሚዲያ ላይ ጴንጤ እያለ መሳደብ ጀመረ። አየች ሙሉ ወንጌል አየችና ስርዓትን ትይዛለህ ካልሆነስ የተክሳስ ጊዜ የተሰጠው እምቢ ሲል ደብዳቤ ጽፋ ንካው አለችው። እዚህ ይምጣ እኔ ደግሞ እዚህ የጽድቅን ቃል የወንጌል እውነት ሰብኬው ጌታ ለህይወት የሚሆን ንስሐ ከሰጠው እንደገና መልሰን አናስተምቀው መልሶ ወደ እግዚአብሔር ቤት እንዲገባ እናደርገዋለን። እንዲህ ስርዓት የሌላቸውን ቸርች ውስጥ ያሉትን ያለ ስርዓት የሚሄዱትን ገስጿቸው ብለው እንዳሉ ገስጹ። መሪዎቻችን ፓስተሮቻችን ገስጽ አልኩ። ስርዓት መኖር አለበት። እያቃምክ እየጠጣ እያጨስክ መተህ የምትጨፍርበት ቤት አይደለም የጴንጤ ቤት። እና ደሜ ሆዬ የተሰቀለ ጣሳ ማለት ጠላ ቤት ምናምን ነገር ባለ ራሊ እስኪ አርፈህ ረፍ እስኪ ረፍ። አንተ አቅምን ታውቃለህ። ደጋግመን እኮ አውርተናል። ተሯሯጥክ። እኔ አልኩ ከማንም ዱርዬ ጋር አሁን አልነጋገርም። አገልጋይ የሆነ ክህነት ያለው ዲያቆን የሆነ ቄስ የሆነ መነኩሴ የሆነ ቆሞስ የሆነ ከነሱ ጋር ነው የማወራው። ኦኬ ከነሱ ጋር ነው የምናወራው ማለት ነው። ቤተክርስቲያኒቱን ሪፕሬዘንት ያደርጋሉ። እኔ ወንጌላዊ ነኝ። ቤተክርስቲያን አለኝ። መሪዎች አሉ። ኦኬ እሞክለው ህዝብ አለ። ወንጌላውያንን ማለት ነው። ከጥፋቴ በቀር የምናገረው ቃል እንደ እግዚአብሔር ቃል ካልሆነ የምወክለው ህዝብ አለ። ውክልና ይኸው ኤርሚ ሰጥተናል ብለው ጽፈው ፈርመው መስጠት አይጠበቅባቸውም። ጴንጤ ነኝ፣ የመድረክ ላይም ሰባኪ ነኝ፣ ወንጌላዊ ነኝ። እናስ ሜዳው ላይ እንገናኝ። እኔ ጴንጤውን ካሳፈርኩት ያኔ እኔ ልፈር ማለት ነው። በምገባበት ሜዳ ላይ ማለት ነው። ጌት ነው ወይስ ምንድን ነው? ጂኢ እንዴት ብርየን ማለት ነው? ስምን አስተካክለው ለወደፊትም ስንጠራ ያለው ነገር ሌሎች ትርጉም እንዳይወስዱ ማለት ነው። ጌታ ተዋህዶ ተብሎ እንደዚህ አይባልም። ያለበት ነገር ካልሆነ ወንድሜ ኤርሚዬ ወንድሜ ኦኬ ስምን አስተካክለው ግን ከቻልክ በእናትም ባንገናኝ የእናቴ ልጅ ብዬ ልጥራ። ጌታ ተዋህዶ ነው የሚለው። ኦኬ ጌታ ተዋህዶ ነው የሚለው። ችግር የለውም። አላስተካክለው ምን አስቤበት አለሜበት ብዙ ጊዜ ጌታ ተዋህዶ ነው የሚለው። አንድ ሁለት አይጻፍም አባቴ 1970 ላይ ስታካረክ ብዬ ነው በትምህርት ጉዳይ። ኦኬ
እንግዳው ስታክ ላርጋ ታች ስምህን አቁም ብለህ 1970 ላይ ነው ስታክ ያደረኩት፣ ግን በእውቀት ስታክ አደርጋለሁ። ያው this is ኦርቶዶክስ ብዬ እንደዚህ ያሰናብታል። ስምህን በቅንነት አስተካክለው። ጌት ነው ብሎ የሚለው ጌት ተዋህድ ማለት ጌ ተዋህዶ ነው የሚለው ጂኢ ማለት ነው። ስለዚህ ጌ ተዋህዶ ማለት ቤተክርስቲያኑ በአንተ ስም እንዳንጠራ አግባብ ስላይደለ ለአንተም ስለማይመጥን ስምህን አስተካክለው ማለት 1970 ላይ ተከንችረህ አልከኝ። አዎ እዛ ቆሜ ግን ስትገባ በእውቀት ያገናኘን ጌታ ማለት ነው። ቴንክ ዩ ኦኬ ወገኖች ቀጥሉ። ቢኒዬ በቅንነት እንኳን አውርቼው እንዲህ ናቸው ኦርቶዶክሳውያን። በቅንነት አውርቼው ማለት ነው። ስምህ አንደኛ ተዋህዶ ብሎ የሚለው የቤተክርስቲያኒቱ ስም ስለሆነ ጌ ተዋህዶ ነው የሚለው። ጂኢ ማለት ጌ ነው። ተዋህዶ ቲ ነው። በቅንነት አውርቼው ወንድሜ ላጠራራ ያመችን ብየው እንኳን ኤኒዌይ ችግር የለውም። ቴንክ ዩ ቀጥሉ ቢኒዬ። ተውሂዶ እኮ ነው የሚለው ተዋህዶ ራሱ አይደለም። በስርዓት ተውሂዶ ነው የሚለው። ተዋህዶ ነው ይሉት ግን በጣም እንደሚያውቅ አይነት ሰው አክት ሲያደርግ ተዋህዶ ብሎ የጻፈውን ራሱ ይሉት ተውሂዶ ማለት ተውሂድ ለማለት ፈልጎ ከሆነ አንድ ጊዜ ኤርሜ ከኛ ጋር ያወራ። ቆይ አንድ ጊዜ ይሄ ልጅ በጣም ከቅድም ጀምሮ ቅሽቅሽ ብሏልና እና እስቲ ገተዋህዶ እኔ ብዬ ላንብብልህ። ገተዋህዶ ልበልልህ። ገተውሂዶ ነው የሚለው ግን ተውሂዶ ነይ እስቲ። እሺ የማርያም ባሪያ እንኳን ደህና መጣክ። ሁሉ ጊዜ ስለምከታተላችሁ አሉባልታ እንዳይሆን በስነ ስርዓቱ ያለኝን ነገር ላቅርብ። አሁን እንዳታቋርጡኝ፣ የምትሰጡኝን ደቂቃ ስጡኝና ስድብ አልሳደብም። በአግባብ በስርዓት ነው የማወራው። እናንተም በአግባብ በስርዓት አስተናግዱኝ። ማስወጣት የሚባል ነገር የለም። እናንተም የመሰላችሁትን ነገር ነው ያነሳችሁት። እኔም ደግሞ እናንተ ባነሳችሁት ጉዳይ ላይ መልስ ልስጣችሁ። መልካም ደቂቃ አልሰጥህም። ያው ጠይቀሃለሁኝ። መልስን የጠየቅኩን እስከመለስክ ድረስ እስክጨርስ ሰማሃለሁ። የጠየቅኩን ካልመለስክ ደግሞ የጣልቃ ገባለሁ ማለት ነው። ቅዱሳንን የሚያገለግል ዘንዶ አለ ወይ? ምን ብለህ ታምናለህ? መጽሐፍ ቅዱሳዊስ ነው ወይ? እሺ በመጀመሪያ ደረጃ የለጠፋችሁት ምስል በቅዱስ መጽሐፍ ወይም ደግሞ በመጽሐፍ ቅዱስ ማረጋገጫነት መጀመሪያ ስጠኝና ከዛ በኋላ ያለውን መልስ ደግሞ ላይ ልመልስልህ። አይ መጽሐፍ ቅዱስ ላይ ሳይሆን የእናንተ መጽሐፍ ላይ ያለ ምስል ነው እሱ። ከመጽሐፉን እኔ ወንድሜ ብሩክዬ አሁን አንተ ምንድን ያልከኝ? በመጽሐፍ ቅዱስ ልክ እናውራ ነው ያልከው አይደለ? እኮ መጽሐፍ ቅዱስ ላይ የለም አልኩ እኮ መለስኩልህ። መጽሐፍ ቅዱስ ላይ ከሌለ እኮ ልንገርህ አባ ብሩክዬ። አንዴ ስማ፣ እኔ ሳውራ ስማና ትመልሳለህ። መጽሐፍ ቅዱስ ላይ ቢኖር አልጠይቅህም ነበረ። መጽሐፍ ቅዱስ ላይ የሌለ ትምህርት ስለሆነ እኮ ነው እንደ መጽሐፍ ቅዱስ መልስልን ያልኩህ። መጽሐፍ ቅዱስ ላይ የለም፣ የእናንተ መጽሐፍቶች ላይ ያለ ታሪክ ነው አልኩህ። የእናንተ መጽሐፍ ላይ ያለውን ታሪክ እንደ መጽሐፍ ቅዱስ ልታሳየን ትችላለህ ወይ ነው ጥያቄ። እሺ እኔ ደግሞ አንድ ጥያቄ ልጠይቀው እንደማለም። በመጀመሪያ ደረጃ ከመጽሐፍ ቅዱስ ሳታወጣ መጽሐፍ ቅዱስን ጠቅሰ ንገረኝ ብትለኝ መሳቂያ ነው የሚሆነው ይሄ ነገር። መጀመሪያ ስታነሳው ሐሳቡን ከመጽሐፍ ቅዱስ ጋር ትይዩ የሆነ ነገር ማንሳት፣ አለበለዚያ ግን በልክ እንድመልስልህ የምትፈልግ ከሆነ በዛ ልክ ነው መሆን ያለበት። ኤኒዌይስ እሱንም አሁን ልተወውና አንተ በከፈትክልኝ በር ልግባና መስቀሉን እኔ ልሸከም፣ ችግር የለውም ልቀጥል። መሳቂያ እንደሆነ አንተ እንዳልከው እስማማለሁ። መሳቂያ ናቸው መጽሐፍቶቹ፣ ምክንያቱም መጽሐፍ ቅዱሳዊ ስላልሆኑ ማለት ነው። እኔ አሁን በዚህ ንግግር በጣም ነው መስማማው ማለት ነው። በዘንዶ ቅዱሳን ይገለገላሉ ምትል ከሆነ ግን መጽሐፍ ቅዱሳዊ ማስረጃ ካለስተኝ፣ ከሌለ ግን በአንተ ሐሳብ እስማማለሁ። መሳቂያ ናቸው ባልከው ማለት ነው። አሁን ፖለቲካን መስራት አቁምና መሳቂያዎቹ እናንተ ናችሁ እንጂ የቤተክርስቲያን መጽሐፍቶች በሙሉ ለኛ የምንጸልይባቸው እናንተም ደግሞ ችግር የለውም ይናገር፣ አታስወርዱት። ሰጀሽን መስጠት ይቻላል። እንዴት ዋላችሁ? እሺ
ጌታ ይመስገን። አይ ቢገባ የሆኑ ልጅ አሪፍ ነበረ። ያው ከነሱ የሚጠበቅ ስለሆነ እንደዛ አይነት ቢጨመቅ ጥሩ ነበር። በዛውም ይዞታ ነበር። ዛሬ ስሙን ብቻ ሳይሆን ህይወቱን ማስተካከለው የሚጠበቅ ነው እንደለት ነበር። እንግዲህ እናንተ ታውቃላችሁ። ተባረኩ፣ ወዳችኋለሁ። ንፋስ ይውሰድ ትንሽ ቆይና ይገባል። ኤቢ ሰላም ላንተ ይሁን። ኤቢ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? እኔ እንኳን አማኝ ነኝ። ዝም ብዬ ሪኩዌስት አደረኩኝ አጋጣሚ ለመቀላቀል። ያው እሱ ሲወጣ ገባ አጋጣሚ። እሺ ተባረክ ወንድማችን። አማኞች አትላኩ ሪኩዌስት ብለን ተነጋግረናልና ተው በቃ ሌሎች ይጉ። እሺ ያው ብሩኬ እንግዲህ ይቻላል። አንድ ጊዜ ማስታወቂያ ልናገር። ነገ ዮኒ ቤት ዲቤት አለ እንዳትረሱ። ነገ ነው አይደለ ኤርሚያው ካልተሳሳትኩ? ያ ነገ በኢትዮጵያ እሁድ ነገ። ኦኬ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ ተወላል። ተውሂዶ መጥቷል። እኔ የማርያም ባሪያ ነኝ ያለው ስሙ ተመችቶኛል። የማርያም ልጅ ባሪያ ነኝ የሚለው መጠሪያው በዚህኛው ነው መጠራው። መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ በቅዱሳን በዘንዶ ይገለገላሉ ለሚለው ትምህርታችሁ መጽሐፍ ቅዱሳዊ ማስረጃ አስተኝ። ብሩክዬም ቢኒም ዕብራዊትም እኔ በስነ ስርዓት እያወራሁ ነው አይደለ? ለምንድን ነው የምታስወጡ እንዴ? ችግር የለውም። ቀጥለው ገባ አይደለም ስታወራ እኮ ብሩክ አይደለም። ቆይ ብሩኬም ቢኒያምም ዕብራዊትም ምናምን ሁላችሁም ስታወራ ኢቭን ሚዩት እያደረግኩ ነው የምሰማ። ለምን ታስወጣኝ? መሳደብ ስለጀመርክ ነው የወጣው። አንተም እኮ አንተ እየተሳደብክ እኮ ነው። አንተ በትክክል እያወራህ ነው። እኔ አልተሳደብኩም። ሲጀመር ምን ተሳደብኩ? ምንም አልተሳደብኩም። እሺ ቀጥል። አሁን ሐሳቡ ላይ ችግር የለውም እኮ አታስወጣኝ። በቃ ላውራ። ጠየከኝ ላብራራ። አንተም ባብራራበት መልክ እኔም ላብራራ። አትወጣም። ችግር የለውም። ቀጥል። ይኸው ችግር የለውም። በቃ እኮ አታስወጡኝ። በቃ እኔ ሐሳቤን ልጨርስ። አለበለዚያ ችግር የለውም እኮ እኔ ከዚህ በኋላ እዚህ ቤትም አልመጣም። ምንም ችግር የለውም። ለመማማር ከሆነ ማለት ነው። አትወጣም አልኩህ እኮ በቃ ችግር የለውም። በቃ ስለዚህ አሁን አንተ በምታወራው ልክ የማርያም ልጅ አገልጋይ ነኝ ጌታ ተዋሂዶ ምናምን የምትለውን ነገር አቁምና ፖለቲካን ተወውና በመጽሐፍ ቅዱሳዊ ቃል እናንተ ያላቀረባችሁትን ምስል በመጽሐፍ ቅዱሳዊ ቃል እኔ መልስልሃለሁ። አለቀ። አንዴ እሺ ፖለቲካ ስላልክ እኔ አሁን ፖለቲካ ሳይሆን የጻፍከውን ስም ነው ያነበብኩ። ከታች የማርያም ልጅ ባሪያ ነኝ ብለህ ጽፈሃል አይደል? እሱን ነው ያነበብኩት እንጂ የጻፍከውን ነው ያነበብኩት። እሺ ወንድም አለ አሁን ጥቅስ ውስጥ እሺ በመጀመሪያ ደረጃ አሁን የምታምነውን ነገር አንድ ነገር ልንገርህ። የለጠፋችሁት ከመጽሐፍ ቅዱሳዊ ቃል ሳይሆን ከኛ ከመጽሐፍት ነው የወሰዳችሁት አይደለ? ስለዚህ ከመጽሐፍ ቅዱስ ልሰጥህ አልችልም። ለምንድን ከመጽሐፍ ቅዱስ ጥቅስ ከሰጠኝ እኔ እሰጥሃለሁ። ከመጽሐፍ ቅዱስ ጥቅስ ችግር የለብኝም። ሲጀመር እናንተ መጀመሪያ ላይ ከመጽሐፍ ቅዱስ ብቻ እንወያይ ስትሉ የነበራችሁ ሰዎች አሁን ደግሞ መጽሐፍ ቅዱሱን አዋቂዎች መጡና ልክ መረታት ስትጀምሩ ወደ ገድል ደግሞ ልትሸሸጉ መጣችሁ። አሁን ደግሞ ከገድል ደግሞ ትክክል ነው ብለን ደግሞ ወደ ገድሉ ስንመጣባችሁ የመናፍቃን ወሬ ይሄ ነው። ቶሱን አሁን ችግር የለውም። ወደዚያ ልምጣ። ወደ ትክክለኛው ሐሳብ ልሂድ። ወደ ትክክለኛው ሲሄድ በረከታቸው ይደርብኝና የአባቴ አቡነ ገብረ መንፈስ ማለት የአባቴ አቡነ አረጋዊ ምስል አንዴ ትቀጥላለህ። እሺ መጽሐፍ ቅዱሳዊ ካልሆነ እኮ አለቀ ውይይቱ ማለት ነው። አሁን መጽሐፍ ቅዱሳዊ ጥቅስ ቢኖረውማ እኔ አንተን አስገብቼ እዚህ አልሞግትህም ነበር። ለምሳሌ ስለ ክርስቶስ ኢየሱስ አምላክነት ጥቅስ አልጠይቅህም። መጽሐፍ ቅዱስ ላይ ስላለ ስለማመን ማለት ነው። ከድንግል ማርያም ስለመወለደው አልጠይቅህም። ጥቅስ አለ እናምናለን። ይሄኛውም ታሪክ መጽሐፍ ቅዱሳዊ ቢሆን ኑሮማ አልጠይቅህም። ትምህርታችሁ በገላትና በድርሳናት ያላችሁ ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። መጽሐፍ ቅዱስ ላይ ላሳይ አልችልም ካልከኝ አለቀ ማለት ነው። ውይይቱ መጨረስን ማለት እኮ ነው። ከዚህ ቀጥሎ ምን ልትለኝ ትችላለህ? በቃ መጽሐፍ ቅዱሳዊ ማስረጃ የለኝም ካልከኝ
እሺ ብሩክዬ ትክክል ነህ። የተናገርከው ንግግር ለአንተ ትክክል ነው፣ ወይም ደግሞ ከታች አብረው ለሚጽፉት ሰዎች ትክክል ናቸው፣ አብረው ለተቀመጡ ሰዎች ትክክል ነው። ለእኔ ትክክል ያልሆነበት ምክንያት አንተ መጽሐፍ ቅዱሳዊ ጥቅስ ይዘህ ሳትመጣ ቀርተህ መጽሐፍ ቅዱሳዊ ጥቅስ ስጡኝ ብትለኝ እኔ ልሰጥህ እችላለሁ። አሁን እዚህ ቁጭ ባልክበት ስለ አቡነ አረጋዊ ወይም ደግሞ ስለ ቅዱሳን ወይም ደግሞ ቤተክርስቲያን ስላከበረቻቸው ቅዱሳን ጥቅስ ስጠኝ ብትል እሰጥሃለሁ። አንተም ታውቀዋለህ፣ አከሌም ያውቀዋል። አሁን እኔ በሱ ጉዳይ ብሩክ ያንዴ ላውራ ልሰጥ እችላለሁ ካልከኝ ጥቅሱን ለማሰጠኝም ታዲያ ዚስ ኢዝ ፕሮቴስታንት ብዬ እኔ እንደ ሰውየው አላወራም። ትክክለኛውን ነገር ሳወራ ትክክለኛውን ነገር ነው። ጥቅስ ልሰጥ እችላለሁ ስለ አንተ ትክክለኛ ጥቅሱን ልትሰጠኝ ያልቻልክበት ምክንያት እኮ ከገድላት ውስጥ ስለተወተፍክ መሰለኝ አይደል እንዴ ብሩክ? የኔ ትምህርት አይደለ እኔ ለምን ሰጣለሁ? ያንተ ትምህርት እኮ ያንተ ትምህርት ካልሆነ ደግሞ በእኛ በትምህርታችን ልክ የምናውቀውን ነገር ስናስረዳ መጽሐፍ ቅዱሳዊ አድርግልኝ ማለት አትችልማ። እንደዚህ ላድርገው። እሺ ቆይ ውይይቱን እንደዚህ ላድርገው። እሺ አንተ እንደምትፈልገው አድርገው፣ ችግር የለም። እሺ አቡነ አረጋዊ ቅዱስ ናቸው አይደል? አዎ ጻድቅም ቅዱስም ናቸው። በረከታቸው ላንተም ለማያምኑትም ምጸልዩ ትልቅ የቅዱስ አባታችን ናቸው። አይ እኔ አልፈልግም። እኔ እዛው የበሳቸው ጸሎት ነው እየኖርክ ያለው። ቀጥል፣ ሌላ ጥያቄ እንቀጥል። እሺ እኮ ለአንተም ስላልክ እኔ የእሳቸውን በረከት አልፈልግም። ለአንተ ግን እሺ አትፈልግ፣ ግን እየደረሰልህ ነው እኮ አንዴ ያረስማስ ታዲያ ለአንተ ግን ከፈለክ እሳቸውም በረከታቸውም ይደሩብክ። ለአንተ ከፈለክ እኔ በሰማይ በቃ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደሚናገረው ጻድቅ ስለሆኑ ቅዱስ ስለሆኑ በአብ ዘንዱ ይታዘዝላቸዋል ብለህ ታምናለህ አይደል? አዎ ብሩኬ አዎ። ናይስ። አንተ ጻድቅ ነህ? ቅዱስ ነህ? ጻድቅ ነህ አንተ? በስራው ስለሚል በስራዬ ያልጸደቅኩኝ የክርስቶስ አማኝ ነኝ፣ በደሙ ግን ድኛለሁ እኮ። አሁን በዚህ ሰዓት አንተ ጻድቅና ቅዱስ ነህ? አይደለሁኝም። የእግዚአብሔር ልጅ ነህ? እሱንማ እኮ ልጅነቴንማ በ40 ቀን ተሰጠችኝ እኮ ቤተክርስቲያን። እርኩስ የሆነ የእግዚአብሔር ልጅ ነህ ማለት ነው አንተ። እርኩስ የሆንክ የእግዚአብሔር ልጅ ነህ። ማስረጃ አንተ ስላልከኝ ነው። ጻድቅ አይደለሁም ቅዱስ አይደለሁም ስላልከኝ ነው። እሺ ቀጥል ብሩክ ቀጥል። አይ አንተ ስላልከኝ ግን ሳስበው ብሩክ አሁን ከኔ ጋር በቂም አይደለህም። አሁን እኔ ለምጠይቅ ጥያቄ አንዷን የምጠይቅህን ጥያቄ ልትመልስልኝ አችልም። እንደው ሻል ያለ ሰው ቢመጣ ደስ ይለኛል፣ ወይም ደግሞ አጎት ቢመጣ ማነው ቀለሜ። አይ አንተም የምትችል አይመስለኝም። አሁን እያየሁ ነዋ። ስድብ ነው እኮ አሁን እያረክ ያለው። ምን እያረክ መሰለህ? እኔ ምንድነው የሳደብኩት? አሁን ምን አረክ መሰለህ? ውይይቱ ከበደ፣ በሳቅ ጀመርክ፣ ከዛ በኋላ መሳደብ ጀመርክ። በፍጹም እቺን ነገር እንዳታስወጣኝ፣ በመድኃኔዓለም እንዳትወሰጣኝ። በጣም በቃ በስርዓት አውራ። በቃ እሺ ሆነ ሚውት እያረኩ ነው። ስትጠይቀኝ እኮ ሚውት እያረኩ ነው ያለሁት። እኔ ምንም አላረግም። በስርዓት ተወያይ ነው ያልኩህ እኮ። እኔ ችግር አትወጣም፣ ችግር የለውም። አሁን አንተ ምን አልከኝ? ጻድቅ አይደለሁም ቅዱስ አይደለሁም የእግዚአብሔር ልጅ ነኝ ብለኛል አይደል? አዎ። ያ ማለት አንድ ሰው ጻድቅ አይደለም ቅዱስ አይደለም ከተባለ እርኩስ ነው ማለት ነው አይደል? አይደለም። እሺ ምንድነው? ጻድቅ ካልሆነ ጻድቅ ካልሆነ ቅዱስ ካልሆነ ምንድነው ተብሎ የሚጠራው? እሺ ካለ እግዚአብሔር አምላክ ያላጸደቀው እርኩስ ነው ብሎ የሚናገር የመጽሐፍ ቅዱስ ምንድነው ተብሎ የሚጠራው? ምንድነው ተብሎ የሚጠራው? ጠየቅኩ እኮ አንተ። እኔ ያሳያለሁ፣ ጥቅስ ያሳያለሁ፣ ፈልግ፣ ችግር የለውም። በቃ እንደዛ የሚለውን ጥቅስ አሳየኝ። አንተን ጠየቅኩ ከአንድ ሰው ጻድቅ። እኔማ እኮ ነገርኩህ እኮ እኔ ጻድቅ አይደለሁም። ሰው ጻድቅ ካልሆነ ቅዱስ ካልሆነ ምን ተብሎ? በክርስቶስ ደም በ40 ቀኔ ቤተክርስቲያን በሰጠችኝ ልጅነት በክርስቶስ ደም እና በውሃ ተጠምቄ በቅዱስ ውሃ ተጠምቄ ድኛለሁ እያልኩ። ድኛለሁ ማለት ደግሞ ወደ ቅዱሳን ህብረት ገብቻለሁ። ጽድቅናዬ ግን ከክርስቶስ በስራ ነውና በስራዬ ነው የምጸድቀው እያልኩ ነው። በቃ አሁን ዝም ብዬ ሰማሁህ። የጠየቅኩህን እየመለስክ አይደለም፣ ግን ያው ልስማ ብዬ ነው። አንድ ሰው ጻድቅና ቅዱስ ካልሆነ ምን ተብሎ ነው የሚጠራው ነው ጥያቄ። እሺ አንተም በጌታ ታምናለህ አይደለ?
ኧረ መልስ የምታምን አይደለም ግን በጌታ ታምናላችሁ አይደል እናንተ ክርስቶስ በእናንተ አፍ ሌላ ነው ግን በጌታ እናምናለን ብላችሁ ታስባላችሁ አይደል መልስልኝ አንድ ሰው ጻድቅ ቅዱስ ካልሆነ ምን ተብሎ ነው የሚጠራው አሁን እኮ ይኸውልህ እንደዚህ ብለህ እንደዚህ አይነት ጥያቄ ሲጀመር የትም ሀገር የለም በቃ እንደዚህ አይነት ጥያቄ ሲጠየቅም ሰምቼ አላውቅም አንዴ መልስ አዳምጠኛ ብሩኬ አሁን እኮ አንተ ስታወራ ሰምቼ የለ ብራዘር ጻድቅ አንድ ሰው ጻድቅ አንድ ሰው አላበራም በጫብጫው አይደለም እኔ አሁን ይኸውልህ ሚዩት እያደረኩ በአግባብ በስርዓት የእውቀት ልክ ለመስማት እየሞከርኩ ነበር አይደለም እንዴ በእውቀት ልክ እየሰማው ከሆነ የምትጠይቀው ጥያቄ ግልጽና ማብራሪያ ያለው አድርገው አንደኛ ነገር ቤተክርስቲያን በ40 ቀንና በ80 አንዴ በጥቅስ አድርጎ ስላልክ በጥቅስሽ አንተ እኮ ከእኔ ምኑን ጥቅስ ልስጥ አንተ ስጠኝና እንደዛ አይደለም የሚለውን ነገር ደግሞ እኔ በጥቅስ አስደግፌ ልንገርህ እኮ እኔ በጥቅስ ልጠይቅህ ነው ያልኩህ እሺ እንደዚህ ይላል በበደላችሁና በኃጢአታችሁ ሙታን ነበራችሁ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር እንደሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል አንደኞቹ የቁጣ ልጆች የተባሉና ምን አይነት ናቸው ሙታን የተባሉ ናቸው አሁን አንተ የቁጣ ልጅ ነህ ወይስ ጻድቅ ነህ ነው ጥያቄው በጥቅስ ነው ኤፌሶን መጽሐፍ ምዕራፍ 2 እንደነበብኩልህ የቁጣ ልጅ ነህ ወይስ ጻድቅ ነህ ማንን ነው እንደዛ ያለው መጽሐፍ ቅዱስ ኤፌሶን ላይ ማንን ነው ያለው እንደዛ ጥቅስ አነበብኩልህ አንተ አሁን ጻድቅ ነህ ወይስ ማንን ነው ያለው እንደዛ አይደለም ኤፌሶን ላይ አሁን ያነበብከውን ጽድቅ ቁንጽሏን ይዘህ ከምትወጣ ማንን ነው ያለው ለማን የተናገረው ኤፌሶን ክርስቲያኖች ቅዱስ ጳውሎስ መልእክት ሲጽፍላቸው እንደዚህ ብሎ ጻፈላቸው ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች እንደዛ ብሎ ሲጽፍላቸው ምንን ለማመላከት ነው እንደዛ ያለው ነው አሁን ኢየሱስዬ መጽሐፍ እሺ እንደዚህ እናድርግ የኤፌሶን መልእክት አዲስ ኪዳን ነው ቆይ ብሩኬ አንዴ ብሩኬ ሆነ በቃ ይበቃል ብሩኬ አይደለም አንዴ ቆይ ቅድም ዕብራይት ያስወረደች ትክክል ነው ልል ነው አሁን ማለት ነው መጠይቀን ማትመልስ ከሆነ ለውይይቱ በቂ አይደለም ማለት ነው በቂ አይደለም በቃ this is protestant ይሄ ነው በቃ አሁን እኔ ለምን ሚውት ታደርገኛለህ በቃ ወረድ እንደው አትበጥንም በቃ መጽሐፍ ቅዱስ አንብብ የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም ሕይወት ወደ በስጋ ስትለዩ ታውቃላችሁ አይደለም የሚለው መጽሐፉ የዘላለም ሕይወት ማንነት ስለሆነ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ይላል የዘላለም ሕይወት እንዳለን እርግጠኞች ነን በቃ ክርስትና ማለት ይሄ ነው የፍርሃትና የባርነት መንፈስ ተቀብሎ መኖር አይደለም ክርስትና እርግጠኝነት በእግዚአብሔር ፊት በድፍረት መቆም ነው ክርስትና ማለት አዎ በእግዚአብሔር ፊት ያቆመን የክርስቶስ ኢየሱስ ደም ነው በዕብራውያን መጽሐፍ ምዕራፍ 10 ላይ የዕብራውያን ጻፊ እንደዚህ ያለን ተመልከቱ የፍርሃትና የባርነት መንፈስ ምን እንደሆነ ታውቃላችሁ የፍርሃትና የባርነት መንፈስ ማለት የአዳም መንፈስ ነው ይላችሁ አዳም የተቀበለው መንፈስ ከእግዚአብሔር ሲለይ አዳም እንግዲህ የእግዚአብሔርን ድምጽ ይሰማ የነበረ ሰው ነው አዳም በገነት መካከል የእግዚአብሔርን ድምጽ ያቃል አዳም አታድርግ የተባለውን ሲያደርግ ግን አዳም ፈሪ ነው የሆነው ምን አደረገ ቅጠል አገለደመ ከእግዚአብሔር ድምጽ ሸሸ ተደበቀ በቅጠሎች መካከል ይሄ ነው የፍርሃትና የባርነት መንፈስ አሁን ፍጥረታውያን ሰዎችን ብታዩዋቸው ለምሳሌ ኦርቶዶክሳውያን ማለት ነው በሞት መካከል ያሉ ሰዎች የፍርሃትና የባርነት መንፈስ ስለተቀበሉ ወይ ደግሞ ያላቸው እሱ መንፈስ ስለሆነ በእግዚአብሔር ፊት መቆም አቅም የላቸውም እናስ ልክ አዳም በቅጠሎች መካከል እንደተሸሸገው በነጣጡስና በነማርያም ስር ይሸሸጋሉ በእግዚአብሔር ፊት የመቆሚያ ድፍረት ስለሌላቸው ተመልከቱ በነጣጡስ በነጊዮርጊስ ምናምን ፍጥረታትን ይፈልጋሉ ወደ እግዚአብሔር ሊያደርሷቸው የሚችሉትን ፍጥረታት ይፈልጋሉ እኛ ግን እንደዚህ አይደለንም የፍርሃትና የባርነት መንፈስ አልተቀበልንም የልጅነት መንፈስ ነው የተቀበልነው አባት ብለን የምንጮህበት የልጅነት መንፈስ ምን ማለት መሰላችሁ ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ላይ ከቁጥር 19 ጀምሮ እንግዲህ ይላል ወንድሞች ሆይ በመረቀልን እሺ በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ይላል
ኦ ድፍረት አለን ገብተናልኛ በስጋው በኩል መቆም ችለናል ፈሪዎች አይደለንም የባርነት መንፈስ የተቀበልንም አይደለንም አባ አባት ብለን የምንጮህበት የልጅነትን መንፈስ እንጂ ክብር ለኢየሱስ ይሁን ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን አው እኛ ድፍረት አለን በርሱ ስራ ክብር ለኢየሱስ ይሁን መጽሐፍ ቅዱስ ስለኛ ስራ ሲያወራ ማናችሁ ማትገቡም ነው የሚለው መጽሐፍ ምክንያቱስ ጽድቃችን የመርገም ጨርቅ ስለሆነ ኃጢአታችን አይደለም በደላችን አይደለም ጽድቃችን የመርገም ጨርቅ ስለሆነ መጽሐፍ ሲናገር እንደዚህ ይላል በርሱ ስራ ይላል በልጁ ስራ በክርስቶስ ስራ ሁላችን በአንድ መንፈስ ሁላችን የሚለውን ቃል መጽሐፍ ሲጠቀም በርሱ የክርስቶስ ኢየሱስን ስራ ካነሳ ብቻ ነው ይውላችሁ ሁላችን ይላል በእኛ ስራ እስከሆነ አንዳችንም አንገባ በርሱ ስራ ሲሆንስ ሁላችን በአንድ መንፈስ ወደ አብ መግባት አለንና አው በክርስቶስ ኢየሱስ ስራ ከሆነ ሁላችንም እዚህ ውስጥ ያላችሁ ሰዎች ካላችሁ እውነት ማረፍ ያልሆነላችሁ ሰዎች በኃጢአት ውስጥ በኩነኔ ውስጥ መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነው የሚለው መጽሐፍ በክርስቶስ ኢየሱስ ከሆንክ ኩነኔ የለብም ፍርድ ነፃነ ማለት ነው የሚከስ ኃጢአት የለም ማለት ነው በኃጢአት መካከል ያላችሁ ፍርድ ያለባችሁ ሰዎች ስትሞቱ ወደ ሲኦል እንደምትሄዱ እርግጠኛ ሆናችሁ ሰዎች ማረፊያው ክርስቶስ ኢየሱስ ብቻ ነው ወዳጄ የትኛውም ስፍራ ላይ ሄደ ገዳም ሄደ ጾመክ በአባቶች በኩል ሄደክ በእናቶች በኩል ሄደ ወደ እግዚአብሔር መንግስት መግባት አትችልም ምክንያቱስ እግዚአብሔር ያዘጋጀው መዳኛ አንድ ብቻ ነው ያለው መሰላል ይሁንልህ ኮብልስቶኑን አንተ ሄደክ አስፓልት ጋር ስደርስ አይደለም በክርስቶስ ኢየሱስ ምገባው ምን ማለት መሰለ በማርያም በኩል በነጣጦስ በኩል ሄደ አስፓልት ጋር ስደርስ በክርስቶስ ኢየሱስ ወደ አብ ትገባለህ አይደለም ካለህበት ስፍራ ከ00 ከነ ኃጢአት በክርስቶስ ኢየሱስ በኩል ብቻ ነው ወደ አብ መግባት የሚቻለው አሁን በዛ ስፍራ ላይ ያላችሁ ሰዎች በሞት መካከል በፍርድ ውስጥ ያላችሁ ሰዎች ማረፊያው ኢየሱስ ክርስቶስ ብቻ ነው ማንንም አያውቅም እግዚአብሔር በልጁ ካልሆነ በስተቀር ሊያውቅ አይችልም በክርስቶስ ኢየሱስ በኩል ካልሆነ በስተቀር ከፍርድና ከሞት መካከል ማምለጥ አትችልም በሞት ውስጥ ነው ያለው ምትርፍበት ብቸኛ መንገድ ኢየሱስ ክርስቶስ ነው እኔ እውነት ህይወት መንገድ ነኝ ያለው እርሱ ይታደጋል መዳኛው ኢየሱስ ክርስቶስ ብቻ ነው ወደ ክርስቶስ ኢየሱስ ካልመጣችሁ አሁን በቅርቡ ጌታ ይመጣል በፍርድ መካከል ነው ያላችሁት በሞት መካከል ነው ያላችሁት ወደ ሲኦል ልትጣሉ ነው ጌታ ሲመጣ ግን የእርሱ የሆነችውን ሊወስድ ይመጣልና በክርስቶስ ኢየሱስ የምታምኑ ከሆነ ከክርስቲያኑ ጋር ከቤተ ክርስቲያን ጋር አብረህ ትሄዳለህ አብረ ከንጉሱ ጋር ለዘላለም ልትኖር አብረ ትሄዳለህ ማምለጫው ክርስቶስ ኢየሱስ ነው ኑ ወደ ኢየሱስ ክርስቶስ እዚህ ውስጥ ካላችሁ ያላረፋችሁ ሰዎች ሙስሊሙን የትኛውም ሃይማኖት ውስጥ ልትሆን ይችላል በክርስቶስ ኢየሱስ ካልሆንክ ማረፍ የለምና ኑ ወደ ክርስቶስ ኢየሱስ አምልጡ ዛሬ ማምለጥ ይሁንላችሁ ኢየሱስ ብቸኛ መዳኛ ስለሆነ ብቸኛ ማምለጫ ኢየሱስ ክርስቶስ ስለሆነ ኑ ወደ ክርስቶስ ኢየሱስ ይሄ ነው ጥሪያችን የቅድሙን ጥቅስ ድጋሜ ልንገራችሁ እኛ በክርስቶስ ኢየሱስ ሆነን ክብር ለኢየሱስ ይሁን እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አይገርምም የሰው ጽድቅ አይደለም የእግዚአብሔር ጽድቅ ነው የሆነው የእግዚአብሔርን ጽድቅ የሚያሟላው ራሱ እግዚአብሔር ነው ልጁ ኢየሱስ ክርስቶስ ነው ሰው የእግዚአብሔርን ጽድቅ ማሟላት አይችልም ህጉን ሁሉ የሚፈጽም የለም በያዕቆብ መጽሐፍ ምዕራፍ 2 ቁጥር 10 ላይ በአንዱ የበደለ በሁሉ ኃጢአተኛ ይሆናል ተብሎ ተጽፏል 613 ህግ ውስጥ 610ን ብትጠብቅ በሶስቱ ብትበድል ሲኦል ነው የምትገባው ማለት ነው በአንዱ የበደለ በሁሉ ኃጢአተኛ ይሆናል ሁሉንም መፈጸም የቻለው ልጁ ኢየሱስ ክርስቶስ ብቻ ነው የእግዚአብሔር ጽድቅ ኢየሱስ ክርስቶስ ብቻ ነው ለዛ ነው መጽሐፍ በርሱ በኩል ከሆነ ብቻ የእግዚአብሔር ጽድቅ እንደምትሆን ይናገራል ኑ ወደ ክርስቶስ ኢየሱስ ማረፍ ይሆንላችኋል ተባረኩ ወዳችኋለሁ ቢና እየቀጥሉ አሜን ሃሌሉያ ጸጋ ይብዛል ብሩኬ በቃ ይሄ ነው ያለው መጽሐፉ የሚናገረው ወንጌል ይሄን ነው በቃ ጽድቅ ለሰው ልጆች ከእግዚአብሔር ዘንድ ተሰጥቷል እርሱም ኢየሱስ ይባላል that's it ይሄ ነው በቃ ወንጌል ያለው እሺ አሁንም ኦርቶዶክሳውያኖች ካላችሁ መቼስ የታች ቤተሰቦች እጃቸው አርፍም ኑ ካላችሁ ግቡ እናስገባችሁ አንድ ቁጥር ጻፉልን እሺ ቴንክ ዩ ተባረኩ ወገኖች
ወንድምነት ቴንክ ዩ ጸጋ ይብዛላችሁ። ኦኬ ፓስተር የከቻልክ ና እኔ ነኝ ኢንቫይት ያደረኩ ፓስተር ሶል እንደውም ሰው እየፈለኩ ነበር። አረን ጥሩ ቦታ ከሆንክ ማለት ነው። ኦኬ ጥሩ ቦታ አይደለም ማለት ነው። እሺ ችግር የለው። ኤርሚሻዬ ለምን የነ ልደት ቃልን ወደ ጎንደር ሲሄዱ የያዙትን አይተክፋል? የላኩልን ቪዲዮ ይኸው የላኩልን አላየሁትም። ይኸው የላኩልን ቪዲዮ እዚህ ሲፎክሩ እንዳልነበር ምን ሲያረጉ እንደነበር ይኸው ምን ለምን ላይ ነው የላክልኝ? ቴሌግራም ቅንብር አይደለም። እውነትህን ነው? አዎ በእውነት ጌታ የምሬ ነው። ያ እዚህ የምናቀርበው መጠንቀቅ አለብን ብዬ ነው። ጠንቃቃ እንደሆን ካቃለሁ አይደለም። ጎንደር ሄደዋል እንትን ቤተክርስቲያን ሊያሰሩ ማለት ነው። እነ ልደተ ቃል ማለት ነው። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ያለን ቤተመቅደስ አሰራር ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ቁርስ ነገር ላድርግ የምትሉት ካለ ማለት ትችላላችሁ። አሁን ብዙ ነገር አንናገርም ነው። ኦኬ የምትሉት ካለ ማለት ትችላላችሁ ወገኖች። ካልሆነ እኔ ጋር እኩለ ቀን ስለሆነ የቸርች ሰዓት አለኝ ከሰዓት በኋላ ስለሆነ ቸርቻችን ወደዛ ስለሚሄድ የተወሰነ ቆይታ የምናደርግ ከሆነ ካልሆነ ግን እዚህ ላይ በእናጠናቀቅ ጥሩ ነው። እሺ መክብብ ከየት ቤተ እምነት ነው? ደጋግመ እየላክልኝ ነው። እሺ መክብብ ስዕል በአውሮፕላን ጭነው ሂድ፣ በመኪና ጭነው ሂድ፣ በዋሌት ኪስ ውስጥ አድርገው ግርግዳ ላይ ለጥፈው መኪና ውስጥ አንጠልጥለው ተንበርክካችሁ ለማስተማሪያነት ከሆነ ኦኬ መጠቀም ትችላለህ። ከዛ ውጭ ግን የሆነ ለአምልኮ ስትጠቀምበት ለስዕሉ እንሰግዳለን፣ ለስዕሉ አትስገዱ፣ እኛ የምንሰግደው ከስዕሉ ጀርባ ላለው ነው ትላለህ። ከስዕሉ ጀርባ ምንድን ያለው ግርግዳ ነው ወይ ካርቶኑ ነው? በሙቅ የተጣበቀበት ካርቶን ማለት ነው። በዚህ ራስን አታታልል ብራዘር። እግዚአብሔር ሕያው አምላክ ነው፣ መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሎ ያለ አንድ የሃይማኖት መምህር የሆነ ሰው ብቻ አይደለም። አንድ የቤተክርስቲያን የደብር አለቃ የሆነ ሰው አይደለም፣ ወይ አንድ የቤተክርስቲያን ፓስተር የሆነ ሰው አይደለም ያለው። ይሄንን በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ሰው ሆኖ ተወልዶ እኔና አንተን ዓለሙን ሁሉ ሊያድን ቤዛ የሆነ በመስቀል ላይ ከመሞቱ በፊት በአገልግሎቱ እያገለገለ በነበረበት ሰዓት ላይ የተናገረው ቃል ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 4 ቁጥር 24 ላይ ጀምሮ ባለ ቃል ማለት ነው። እግዚአብሔር ምንድነው ነው ያለው? መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ ያሉትን ይሻል ነው እንጂ ያለው አብ የማርያም ፎቶ ነው፣ የሚካኤል ፎቶ ነው፣ የገብርኤል ፎቶ ነው ብሎ በሚል የእጅ ባለሙያዎች ጥበባቸውን ያሳረፉበትን ይኸው በደረት ላይ አቅፈት ተቃቀፈዋለ፣ ተስመዋለ፣ ተሳሰመዋለ እንጂ ምንም ናቲንግ እኮ አልኩ። አንዳች አይረቧችሁም። ስሙን ያስኩት ነብይ ኤርሚያስ ምን ይላል? ብሉይ ኪዳን ላይ አንዳች አይረቧችሁም ይላል። አይጠቅማቸውም። እንደውም እግዚአብሔር ተናገረ በነቢዩ በኢሳይያስ አማልክቶቻችሁን ጥሩ አላችሁ፣ መልካምም ክፉ ማድረግ ይችሉ ከሆነ ጥሯቸው፣ እንስማ፣ አብረን እንደንግጥ አለ እግዚአብሔር። ይቀልድብሃል አልኩ። ከሰማይ ሆኖ እሱ ይስቅባቸው እንዳለ ልዑል ከሰማይ ሆኖ ነው የሚስቅብህ። ኦኬ እንጂ በቃ እቺ ሴትዮ የማርያም ፍቅር በልቧ ስለጠና በስዕሉ በኩል አድራ ታነጋግረኛለች ብላ እናቴ በወረጅና በስዕሉ በኩል አናግሪያት ብሎ ሚል እንደዚህ አይነት ቃቃጫውታ የሚጫወት እንዳይመስል። እግዚአብሔርን አላወቃችሁትም። ያለማወቃችሁን ወራት አሳልፎ እግዚአብሔር በእውቀት እናውቀውም ዘንድ እግዚአብሔርን እንከተል እንዳለ ባሪያው ነብዩ ሆሴ ናና ተከተል። ስትከተል በእውቀት ነው። እውቀቱም በብሉይና በአዲስ ኪዳን በተጻፉ በቅዱሳት ነቢያትና በሐዋርያት የተረጋገጠ ከብር ከወርቅ ይልቅ 7 እጅ የነጠረ የአምላክ እስትንፋስ ያለበት ብታነበው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችል ቅዱሳት መጻሕፍት 66 እስትንፋስ እግዚአብሔር ያለበት ተጽፏል።
ስታነበው ምህረቱን ይነግራል፣ አምላክነቱን ይነግራል፣ ባለፉት ትውልዶች እንዴት እንደሰራ ይነግራል፣ ሰማያትና ምድርን በጥበቡ እንዴት እንደመሰረተ እንዴት እንዳጸናቸው ውሃን ባህርን ከዚህ አትለፊ ብሎ ለትዕቢተኛ ማዕበሏ ሞገድን እንዳያልፍ ለባህር ዳርቻን እንዳደረገ ከዋክብትን ፀሐይና ጨረቃን በጊዜያቸው እንደሚያወጣ በጋና ክረምት ቀንና ሌሊት እንዲፈራረቁ ያደረገ ኢየሱስ የሚባል የኔ ጌታ አለ። ሌሎቹስ ምናምንቴዎች ናቸው አልኩ። ምናምንቴዎች አንዳቸውም ዝናብ ሊያዘንቡ አይችሉ፣ ፀሐይና ጨረቃን አያወጡ፣ ክፉም በጎም ሊያደርጉም አይችሉ፣ ሊያድኑህም አይችሉም አልኩ። የተሰቀለው የአብ ልጅ ምስክር እኮ ነው አልኩ። ሊያድኑህ አይችሉም። ጀርባቸው ላይ አድርገው መቀመጫ ላይ አስቀምጣት፣ ጉያ ስር ወትፋት፣ የፈለከውን አድርገው፣ አይረቡህም፣ አይጠቅሙም። አይጠቅሙም። አንተዬ ከሰማኝ ስማኝ፣ አይጠቅሙም፣ አይጠቅሙም። አንዳቸውም አይረቧችሁም። ያፈልፍለህ ቆርቁረህ የሰራው እንጨት ብል ይበላዋል። ይሄንን የነፍስ መዳኛ አድርገህ እንድትቆጥር አደረገህና ሰይጣን እዚህ ላይ የሞተው የአብ ልጅ ኢየሱስንና የዳዊትን ልጅ ኢየሱስን ሳታቀው የዘመን ቁጥር ያልቃል። ነገ እንገናኝ፣ ዮኒ ማኛ ቤት ማለት ነው። ሰብካለሁ ጌታዬን በመንፈስ ቅዱስ ኃይል። ብዙ ሺህ ህዝብ ይኖራል። ነገ እንገናኝ። ቲቤት የጠራኝ የኦርቶዶክሱ ዲያቆን አለ። እንገናኝ። ነገር መስቀሉ ላይ የምናወራው በደንብ እናወራዋለን። በደንብ እኮ ነው የምናወራው ነው ብየምልህ ብራዘር። ብቻ አንተ ስትመጣ አፍ እንዳይደርቅ ውሃ ነገር ሻይ ነገር ይዘህ ቁጭ በል። ሰዓቱ ሲደርስ ታብ ኮፒ ሊንክ ሼር አርጉን ስንል እርዱን። እዛ እንገናኝ። እንዴ ወንድሞቼ፣ ቅዱስ እግዚአብሔር አብ እኮ ልጁን እኮ ነው የላከው። ምንድነው እየተወራ ያለው? የአብ የልቡ ሐሳብ ምንድነው? ቆይ ምንድነው የሚፈልገው? ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም የላከበት ዋነኛው ፐርፐዝ ምንድነው? አንተ ምንድነው የተረዳው? ምንድነው የምታወራው? ምንድነው ያመንከው? በምን መሰረት ላይ ነው የቆምከው? ማንም ሁን ማንም እንግዲህ ልንገርህ የጌታዬን ሐሳብ። እግዚአብሔር ስለላከኝ እናገራለሁ። እንደ መልእክተኛ እግዚአብሔር ስለላከን እንናገራለን። ወንጌላውያን አማኞች ቀብቶ ልኮታል ልጁን ኢየሱስ ክርስቶስን። በእርሱ ዘንድ ጥበብና ቅድስና ጽድቅ በተደረገልን በክርስቶስ ኢየሱስ አለን ይላል። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን ብሏል ዮሐንስ። እኛም እንመሰክራለን ሐዋርያቱ እንደተናገሩት። ዮሐንስ ወንጌል መጽሐፍ ዮሐንስ መልክ መጽሐፍ ምዕራፍ 4 ቁጥር 14 ላይ ነው የሚናገረው። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን አለ። እውነትህን ነው ዮሐንስ ብለን አንጠይቀውም። እውነቱን ጽፎት በሞቱ አረጋግጦት ሄዷል። አሁን እኔ ዘመን ላይ ደርሷል። የዘብዴዎስ ልጅ ዮሐንስ ተነስቶ ከሙታን አይሰብክም። አሁን የኛ የማንጎፈሬ ስናበጥር ጥሪው ደርሶናል። ጌታዬ ኢየሱስ ምስክር እኮ ነው አልኩህ። ጥሪው ደርሶኛል። አባቶቻችንን የነካ እሳት፣ የመንፈስ ቅዱስ እሳት ህይወታችንን ነክቶታል። እጅግርህ ተይዞ በድቅድቅ ጨለማ በእሳት ባህር ትጣላለህ። አድራሻህ ራእይ መጽሐፍ ምዕራፍ 20 ቁጥር 15 ይሆናል ማለት ነው። ማን ነው የሚነካካውና የሚገለባብጠው ፔጁን? ፕሊስ ወገኖች ቴንኪዩ። ምንድነው ያልኩትኝ? አድራሻህ እዚህ ይሆናል ማለት ነው። በኢየሱስ ክርስቶስ ያላመነ ራእይ መጽሐፍ ምዕራፍ 20 ቁጥር 15 ይሆናል ማለት ነው። እዚህ የተሰበሰባችሁ ሁሉ በሙሉ እኔ እዚህ ውስጥ አሁን ቀጥዬ ማሳየ ጥቅስ ውስጥ አለው ወይስ የለውም ነው መጠየቅ ያለብን። ካለው እንዴት ነው ያለሁት? ከሌለው እንዴት እኔ እንዴት ላልገኝ ቻልኩ በለኝ። አድራሻችሁ የአብ ልጅ ኢየሱስን ማትቀበሉ ራእይ 20:15 ላይ ኬ ይሄ ነው ራእይ 20:15 በእግዚአብሔር ልጅ ስም የማታምኑ የዘላለም መኖሪያችሁ ይሄው ቅዱስ እግዚአብሔር አገልግል ብሎ እንደላከኝ እንደ መልእክተኛ እነግራችኋለሁ። እዚህ ያለን እንነግራችኋለን። የወንጌል አማኞች በዓለም ዙሪያ ያለን
ኢየሱስ ክርስቶስን አታምንም አይደል? አትቀበለውም አይደል? እግዚአብሔር ቀብቶ የላከው ልጁን አትቀበልም አይደል? ልጄን ስሙት ብሎ በመገለጥ ተራራ በዮርዳኖስ ደጋግሞ ተናግሯል። አልሰማ ብለሃል አይደል? በሐዋርያቱና በነቢያቱ የተመሰከረለትን የአብን ልጅ ኢየሱስን በእርሱ በኩል በማመን ንስሐና የኃጢአት ይቅርታን እንድታገኝ ከኢየሩሳሌም ከተማ ጀምሮ የተሰበከ የወንጌል መልእክት ወደ ምድር ዳርቻዎች በአራቱም የምድር ማዕዘናት ተበትነዋል። ይኸው እየሰማ ነው። ለፍርድ ወይ ለሕይወት አትጠራጠረኝ አልኩ ብራዘር። ኢየሱስን አታምንም አይደል? ጌታን አትቀበልም አይደል? አዎ፣ መጨረሻ እዚህ ነው። ይሄ የዘላለም ቤትህ ሸጋ ሆኖ ተዘጋጅቶልሃል። ምን ይባላል? የዘላለም ቤትህ የእሳት ባህር ውስጥ ትጣላለህ። ከዚህ አታመልጥም፣ አታመልጭም። ማንሙን ማን ጴንጤውን፣ ኦርቶዶክሱን፣ ካቶሊኩን፣ አይሁዳዊ፣ ሙስሊሙን ዋቴቨር ይህንን የአብ ልጅ ኢየሱስ ክርስቶስን ያላመነ ይሄ ዘላለም በሕይወት መጽሐፍ ላይ ስምህ ተጽፎ ካልተገኘ እንዴት አልተጻፈም? ይሄ ሰው ተረስቶ ነው ብሎ እነ ቅዱስ ሚካኤል እንዴ የዳር ሚካኤልን እኮ ስደግስልኝ ነበር ለኔ ሰኔ ሚካኤል ወገቧ እስኪንቀጠቀጥ ነበር ጠላ የምትደግሰው እንዴት አልተጻፈችም ብሎ ቅዱስ ሚካኤል አፉን አያነሳም አልኩ። አፉን ሰብካለሁ አልኩ። ጌታ ኢየሱስ ስሙ ይባረክ። አፉን አያነሳም አልኩ። ምን ነው ቅዱስ ገብርኤል ቁልቢ ሲሄድ ያን ያህል ስንከራተት ቢራ ጭኜ ከአዲስ አበባ ከተማ ሁሉ ሲሄድኩትን ለምን ረሳው? የታህሳሱን ብትረሳው የሐምሌን ትረሳዋል እንዴ ብለህ ወይ እንዴ ሳትጻፍ ይቀርሽ ተብሎ ብራዘር፣ እዚህ ሕይወት መጽሐፍ ላይ ስም የሚጻፈው ገብርኤልን እንትን ጠበል ጠዲቅ ሽልጦ ዳቦ ምናምን ነገር ስለጋገርክ አይደለም ብራዘር፣ አትችልም። ስማቸው በሕይወት መጽሐፍ የሚጻፉ በበጉ ደም ሃሌሉያ፣ በበጉ ደም ልብሳቸውን ያነጹ የአብ ልጅ ኢየሱስ የተሰቀለውን ጌታ በሚያምኑ ክርስቶስ አዎ ስለ እኔ በደልና ኃጢአት ሞተዋል፣ አዎ እኔን ስለማጽደቅ በሶስተኛው ቀን ከሙታን ተነስተዋል፣ በስሙ በማመን የኃጢአት ይቅርታን አገኛለሁ፣ እሱ በእኔ ምትክ ገብቶ ሞቴን ሞተልኝ፣ ሕይወቱን ሰጠኝ። ኢየሱስ ቤዛዬ ነው። ኢየሱስ አዳኜ ነው። ኢየሱስ አዎ ንጉሴ ነው። ኢየሱስ አዎ ጌታዬ ነው፣ አላፍርበትም ብለህ በዚህ ትውልድ መካከል ከተቀበልከው እሱም በአባቱና በመላእክት ፊት አያፍርብህም። እዚህ ግን ካፈርክበት እሱም በአባቱና በመላእክት ፊት ያፍርብሃል፣ ያፍርብሃል። የጴጥሮስ ክደት ከክደት የዳነው በእውነተኛ ንስሐ ነው። ኦኬ፣ ከክደት የዳነው ጴጥሮስ ክደህ አቃለህ የአብ ልጅ ላይ ምራቅን ጥቅ ብለህ ቅዱስ ደሙ ላይ አሹፈ ቀልደህ ሞቱና ትንሣኤው እሱ አልበቃኝ ብሎህ የአረብ ሽማግሌ አገር በቀል አሮጊት እመን አልኩ። ማንንም ይቅርታ አድርግልኝ፣ ማንንም ባለጢማም ባለቦርጫም ይሁን አሮጊቱን ሽማግሌ ማናቸውንም አልኩ። ከሕፃን ጀምሮ ለምን ዘመኑን ሁሉ ስታፈነድድለት አትኖርም? አያድኑም፣ አንዳቸውም አይበጁም አልኩ። አብርሃም አባት እንኳን አያድንህም እኮ ነው ብዬ ሳሙኤል ታላቁ ነቢይ እንኳን አያድንም። ዳዊት ሙሴ አያድኑም እኮ ነው ብዬ አያድኑ። ያንተማ ከስምም እኮ ራሱ ከቁብም አይቆጠሩ። እግዚአብሔር በዘመኑ ያከበራቸው እነዚህ ታላላቅ የብሉይ ኪዳን ነቢያት፣ ታላላቅ የአዲስ ኪዳን ጳውሎስ ሐዋርያው አያድንም። ደግመዋለሁ፣ ሰልሰዋለሁ፣ እፎርዘዋለሁ ይህን ቃል። ቅዱስ ጳውሎስ ሐዋርያው አያድንም። እንዴ ትልቅ ሐዋርያ ነው ብትለኝ፣ አዎ እንዴ 14 መልክ ጽፏል በደንብ ማዳን የጳውሎስ ነው አይልም መጽሐፉ። እሱ ምን ያድናለሁ ብሎ አልሰበክማ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን አለ ራሱ ጳውሎስ የተሰቀለውን ክርስቶስን እንሰብካለን አለ። አዳኙ እሱ ስለሆነ ማለት ነው። ያ ሲሆን አለ ስምዖን ጴጥሮስ እሱም አያድንም። አያድንም። የቱ ጋር ያድናሉ ብለው የሚል ነገር የሰማው በጴጥሮስ አምነህ አንተ መንግስተ ሰማያት ልትገባ ጴጥሮስ በሰበከው ጌታ ስታምን መንግስተ ሰማያት ያንተ ነው ብራዘር። ኢየሱስ ጌታዬ፣ ኢየሱስ ጌታዬ፣ የተሰቃየልኝ የአብ ልጅ፣ የደማልኝ የአብ ልጅ፣ የዳዊት ልጅ እሱ ነው አዳኙ። እሱ ነው የጴንጤዎች ጌታ። እሱ ነው ቤታችንን ህይወታችንን የሞላ። እሱ ነው ቸርቻችንን የሞላ። አንድ ሰው አርቲ ቡርት የሆነ ነገር መድረክ ላይ ከዚህ በኋላ በቸርቻችን የሚያወራ ካለ አንቆ የሚያወርደው ትውልድ መጥቷል። አሁን ወርዛ ዞር በል ብሎ የሚለው ንገሩን ስለ ኢየሱስ፣ አውሩልን ስለ ኢየሱስ። እሱ ነው የኛ የህይወታችን ሱስ ብራዘር። ተራራ ላይ ከታላቁ ነብይ ጋር ሲገለጥለት በኢየሩሳሌም እንደሚሞት ኤልያስና ሙሴ እኮ መጥተው ተገነገሩት። እሱ ነው አዳኙ።
ሙሴ በተራራው ላይ ተገልጦ በደብረ ታቦር በመገለጥ ተራራ የመሰከረለት በኢየሩሳሌም እንደሚሞት ነገሩት። ሙሴ ብሔረ ኦሪትን ወክሎ ኤልያው ነቢያትን ወክሎ መጥቶ ነገረው። እሱን ስበከኝ ስብሰባ ተደርጎ የነበረበት ማለት ነው። በኮሬብ ስብሰባ ከእስራኤል ልጆች ጋር ነው። በመገለጥ ተራራ ላይ ደግሞ ስብሰባ ተደረገ። ማማ ተሰበሰበ። ጌታዬ ውዴ የናዝሬቱ ኢየሱስ የሳሮኑ ጽጌረዳ ያድናል እዛለ እየጸለየ ነው። ጴጥሮስና ዮሐንስ ያዕቆብ አብረው ወጥተዋል። ደክሟቸዋል። ተራራው ትልቅ ነው። ሄጄ ባላዩም ግን አይቼዋለሁ። በጂኦግራፊ ትልቅ ነው። ተኝተዋል። ጌታዬ እየጸለየ ነው። ሙሴና ኤልያስ መጡ። 3 ሐዋርያ ተኝቷል። አንዱ ጌታ ኢየሱስ ክርስቶስ ቆሟል። 2 ነቢያት መጡ። 6 7ኛው በደመና ውስጥ የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ እንዲህ አለ። 7ኛ ሆኖ እዛ ወርዶ ጴጥሮስ ተናግሮ ሳይጨርስ የምወደው ልጄ እርሱ ነውና እርሱን ስሙት። ያው ጴጥሮስ የምታወራው ነገር አቁም እያለው ነው። የምን ዳስ መስራት ዳስ ቢሰራም እኮ ረብሽ ይነሳል። እዛ ጸብ ክትክት ሊጀመር ይችላል። ውዴ ባለበት በርግጥ ሰላም ነው እንጂ ሊጣሉ ይችላሉ ሐዋርያቱ። 2 የብሉይ ኪዳን ታላላቅ ነቢያት ጌታ ኢየሱስ አለ። 3 ሐዋርያት እስቲ ዳስ ይሰራ እግዚአብሔር አባ ይመጣ ዳስ እንስራ ብለው ቢሉ ጴጥሮስ ማጋ ነው የሚገባው። እኔ ኢየሱስ ነው የሚሻለኝ እንዳይል ዮሐንስ ይወደው የነበረው ተብሎ የተባለ ሐዋርያ እዛው ጋር ተኝቷል። አትችልም ነው የሚለው። እኔ የምቀርበው ከድሮም እሱ ነው ለእኔ እኔም ለእሱ ነኝ ብሎ እኔ ነኝ። ያው እንግዲህ ታውቃለህ አይደል ጴጥሮስ እኔ ነኝ ከኢየሱስ ጋር። አይ እኔ ከዚህ ከኤልያስ ጋር እሱ ያለበት ድንኳን አልጋ ትገባታለህ። በቅናት የነደደ ነብይ ነው። ትገባታለህ ከነ አመልህ ከነ ችኩልነትህ። ጴጥሮስ ሐዋርያ ከኤልያስ ድንኳን ጋር እጣ የእውነቱ ይውጣ ይደርሶታል። ሌላ አገራዊ ጦርነት ነበር የሚነሳው ድንኳኑ ቢሰራ። እንኳንም አልተሰራ። ድንኳን ታበዛለህ እንዴ አንተ ድንኳናም ትውልድ። ሌላ ነገር ነበር የሚፈጠረው አልኩ። ግን ቆይ የድንኳኑ ወሬ ይቁምና ልጄን ስሙት አላለም አባዬ ጌታዬ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ አምላክና አባት ስምህ ለዘላለም ቅዱስ ስምህ ለዘላለም ይባረክ። ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖራለህ። በዘላለም ተራሮች ላይ ሆነ በድንቅ ታበራለህ። ዓመታትህ አይታወቁም። ለዘመንህ ቁጥር የለው። ይህንንና ያንን ታመስላለህ ብለህ እንዳንል በልጅ ትረካ በኩል አንተን አወቅን እንጂ ያንተን ፊት ያየ ማንም የለም። ሱራፌልና ኪሩቤል እንኳን ሊያዩህ አይችሉም። መጣላ እኔም ወርዳለሁ ለልጄ መሰክራለሁ ብሎ በደመና እየተራመደ መጣ በመገለጥ ተራራ ላይ። ይህን እውነት ሰብኬ ገና ሳልጨርስ አንተ መቼ ዘመኔ ያልቃል እንጂ አያልቅ። ማንም ፓስተር ማንም ወንጌላ ይሄንን አሁን እዚህ ያለ በሙሉ ቢኒያው በለው እህትየው በላት መቅዲ በል ዋቴቨር ዳጊ በል ፓስተር በቃሉ በለው የዘመን ቁጥር ቢሰጠን እኛ አልቀን ወደ አባቶች እንከማቻለን እንጂ ኢየሱስን ሰብከነው አንጨርስም። ተሰብኮ የማያልቅ የእግዚአብሔር ፍቅር ኦ ሃሌሉያ። ጸልይ ይለኛል በልሳን ግን እንዴት ላድርገው አንተዬ ሶሻል ሚዲያ ላይ ሆነ ተሰብኮ የማያልቅ የእግዚአብሔር ምህረት የምህረቱን ባለጠግነት ቅንጣቱን ነክተነዋል እንደኛ አልነካንም እኮ። የጸጋውን ባለጠግነት እስኪ አብራራው ብዬ ብለው ፓስተር በቃሉ የተገለጠለትን ያህል ያወራል እንጂ ወንጌላውያኑ ፓስተሮቹ ነቢያቱ ቢቀባበል የተገለጠልን ያህል እናወራለን እንጂ ያልቃል እንዴ? አያልቅም። የውዴ ፍቅር የእግዚአብሔር ፍቅር አስደናቂ ነው። በጣም ያለ ልደርስበት የማይችል አደርስም እኔም አልደርስም አንተም አልደርስም። ስፋትና ርዝመቱ ከፍታውና ጥልቀቱ ብሎ ከመታወቅ የሚያልፈውን ብሎ ጳውሎስ ነገረን። በቃ እንዴት ነው ኢየሱስ ግን የማይጠገበው? የኔ ጌታ እንዴት ነው የማይጠገበው? የኔ ውድ የናዝሬቱ ኢየሱስ ትሁቱ ጌታ አይጠገብማ። እንዴት የተናገረለት ዘካርያስ እንኳን ማለት ነው የመጥምቁ ዮሐንስ አባት የእስራኤል አምላክ ጌታ ይባረካል ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ
እንደተናገረው ሃሌሉያ እንደተናገረው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከጠላቶቻችን እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን አላለም እንዴ? ውዴ ኢየሱስ መልሰኝ እዛው ተራራው ላይ ብራዘር፣ እኔ ራሴ ነኝ የምመለሰው። የተጨናበሰ ወንጌል አምጥቶ ይሰብካሉ እንዴ? ጠማማ ወንጌል ማለት ነው። የአብ ልጅ ኢየሱስ የማይገዛው ጉባኤ፣ መንፈስ ቅዱስ የማይቆጣጠረው ጉባኤ ወንጌል አላማቸው። ወንጌል ማለት ምን ማለት እንደሆነ አያውቅም። ወንጌል ማለት ስለ አቡነ ዘርዓ ብሩክ ጥፍር መነቀል ማውራት አይደለም። ወንጌል ማለት ስለ አቡነ ተክለ ሃይማኖት እግር መቆረጥ ማውራት አይደለም። ለምን አንገቱ አይቆረጥም? አይመለከተኝም አልኩ። አንተንም አይመለከትም። ሞቱ ቀጥታ የሚመለከተው ለሰው ልጆች የአብ ልጅ ኢየሱስ ነው። የእንትና እግር መቆረጥ ወንጌል አይደለም። የእንትና አንገት መቆረጥ ወንጌል አይደለም። የነ ጳውሎስ እንኳን መሞት ወንጌል አይደለም። ለተቀበሉት ለወንጌል አደራና ላመኑት ጌታ ተሰው እንጂ የጳውሎስ ሞት ወንጌል ነው ብሎ መጽሐፍ አላለንም። ሮም ደማቸውን ታወጣለች የቅዱሳንን። የጴጥሮስ ተዘቅዝቆ መሰቀል ወንጌል ነው አላለህም። ወንጌል እነሱ የሞቱለት የአብ ልጅ የኢየሱስ ክርስቶስ ማዳን ነው። ሃሌሉያ ሱና አዳኙ ጌታዬ በመንፈሴን ስታቃጥለው ስታነደው ደስ ይለኛል። ስም ለዘላለም ይባረክ። የጴንጤዎች አምላክ አይ ላቭ ዩ ውዴና አንተ ወንጌል ስለ ልጁ ነው፣ ስለ ኢየሱስ። ስለ እንትና እግር መቆረጥ አይደለም። ስለ አቦ አይን መጥፋት አይደለም። አንዷን አይኑን ጣጣ ሁለቱን ለምን ነቁራ አታወጣውም? እሺ ብሎ ያባራታ። ያውም እኮ ሰውዬው እኮ የለም በምድር ላይ እኮ ኤግዚስት ያላደረገ እኮ ሰው ነው። ናና እኔ ጋር ቀርበህ አስረዳ። አቦ እዚህ ምድር ላይ ኤግዚስት ያደረገ ሰው ነው ብለህ ካልከኝ ቄስ ይሆናችሁ መርጌታ፣ መነኩሴ፣ ዲያቆን፣ ካህን አሁን ከምን ምን ጋር አልታገልም። ናና አስረዳ። የክርስቶስ ባሪያ አልፈራችሁም በእውቀት ማለት ነው። አስረዳ። ወንጌል ስለ አቦ መወለድ አይደለም፣ ስለ ተክለ ሃይማኖት መወለድ አይደለም። አለቀ። ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሊሆን ተወለደ ከድንግል ሴት ከማርያም። ለጴንጤዎች የጌታችን እናት እኛ በፎቶ ያለችዋን አይደለም ብለን ነው። እሱ የኦርቶዶክስ ነው የካቶሊክ እዛ ጣጣቸው ነው የራሳቸው ጉዳይ። እነሱም እያፈሩበት ነው ያለው። ዲቤት አደባባይ ላይ ገጥመው እንኳን ተዋርዷል። ገና እግዚአብሔር ባመለኳቸው ሰዎች ፊት ያቀላቸዋል። የኤልያስ አምላክ ምስክሬ ነው እኮ አልኩ። አለ መንፈሱ ስልህ አለ መንፈሱ። ዝም ብዬ አይደለም ቀረርቶ ማሰማው። አለ መንፈሱ። እነዛን የባኦልን ነቢያት ያዋረደ የዛ ታላቅ ነቢይ አምላክ ከዚህ እረኛ ጋር አለ። ወደ ቆሻሻ እየወሰዱ ሁሉ ጥለዋል። ታያለህ አልኩ። በዘመኔ ታያለህ አልኩ። ጌታዬ ኢየሱስ ምስክር ነው። ታያለህ አልኩ። ምድር ሁሉ የተሸከመቻቸውን ጣዖታትን አራግፋ ወደ ተቀባው ወደ አብ ልጅ ወደ ኢየሱስ ክርስቶስ ትመጣለች።